መጽሐፍ ቅዱስ እንደሚነግረን እውነቱን ታውቃላችሁ፣ እውነቱም ነፃ ያወጣል። ነፃ መውጣት የሚፈልግ ሰው እውነቱን መናገር አለበት። ያየነውን የተናገርነው መስተካከል ያለበት ምንም አይነት ኤክስኪውዝ እንዳይኖር ተነጋግረን ተወያይተን መቀጠል ይቻላል። አቶ ዘራ ያዕቆብ የተከበሩ ዘራ ያዕቆብ እንዴት ነው ይወዳ? አሪፍ ፕሮግራም ነው። ባይ ዘ ዌይ እኔ ግልጽ ለመናገር አምን ይወዳ ቤት እንደዚህ አይነት ክርክሮች ቢደረጉ ቢካዝ ሃይማኖት በደንብ የሚያክሰለው ነው። ቁርአንም አንብቧል፣ መጽሐፍ ቅዱስንም አንብቧል። ሳማው በተቻለ አብዛኛውን ነገር ያውቃል። ማክሰው ጋር ዲቤት ብታደርግ መጨረሻ ላይ ማንም ሰው እንደፈለገ አድርጎ ውይይቱን ሊጫወትበት ይችላል። ግን የሚያክሰው ጋር እኔ ጋር እንደመሳደዘ ነው ውይይት ባረግ ማላውቀው ነገር ውስጥ ገብቼ አልፈትፍትም። ስለዚህ ይወዳብ ስለሚያውቅ እዚህ ቢደረግ ጥሩ ነው ብዬ አስባለሁ። ሌላው ይሄ 1 ሚሊዮን ስላልገባ ነው ምናምን ይሄ ተራ ምክንያት ነው ብዬ አስባለሁ። ምክንያት ነው ብዬ ስለማረስብ ላለማድረግ የሆነ ያሰቡበት ነገር አለ። ግን ሀሱ የሚባለው ልጅ ጎበዝ ነው። ከነሱ ከአንዳንድ ወንድሞቻችን እንደምሰማው ከሆነ ግን እነሱ የሚገምቱት እኔ እፎይ ጋር የራስ የሆነ በፖለቲካ ብቻ በብዙ ነገር ልጁን አይመችኝ። ግን እዚህ ያሉት እህቶቻችን የሙስሊም እህት ወንድሞቻችን ሁሱ ትናንትና ፖለቲካ እንትን በሃይማኖት ተሸንፏል ብለው እንደሚያስቡ ነው እየተናገሩ ያሉት። እዚህ ጋር ሌላ ሰው ይመረጥ እሱ አይሆንም ሁሱ አይደለም ሲሉ ግን ኢምራንና እንትና ግን ማድረግ አለባቸው። እናርግ ከተባለ ማለት በሁለቱም አንድ አይነት አቋም ያላቸው ዲቤት የሚችሉ ናቸው ከተባለ ሁለቱም ማድረግ። አንድ ግን መጠየቅ አለበት። አንድ ጥያቄ እችን ጠይቄ ለእምራንና ለሳላ ደን ከዛ በኋላ እኔ ወርዳለሁ፣ ሌሎቻችሁ እንትን ትላላችሁ። አንድ ሰው ሃይማኖት ውስጥ ሲገባ ፖለቲካ ላይ አሁን ለምሳሌ ለምናምንበት ነገር ኃላፊነት ወስደን ፖለቲካ ዴንጀረስ ነው ከሃይማኖት ይበልጥ ለምታምንበት ነገር ኃላፊነቱን ወስደን የምትናገር ኢምራንና ሳላ ለምትናገሩት ነገር መቼም የሙስሊምና እምነት ተከታዮች ናችሁ። በሃይማኖታችሁ አትደራደሩ። በሃይማኖት ማንም ሰው እኔ እንደውም እደራደራለሁ። ሃይማኖተኛ ሞር ፖለቲካ ውስጥ የብሔር ፖለቲካ ውስጥ ስላሉ ለምታምንበት ነገር ኃላፊነት የምትወስዱ ከሆነ ፊታችሁን በቪዲዮ አሳይታችሁ ሁሱ ትናንትና ልክ እንዳደረገው አሳይታችሁ በቪዲዮ ዲቤት ማድረግ ትችላላችሁ። አሁን ሁሱ ትናንትና ከእፎይ የበለጠበት አንድ ነገር ምንድን ነው ብትለኝ እፎይ ቪዲዮውን አያሳይም ነበር። ሁሱ በቪዲዮ ነበር ሲያወራ ነበር ተወርታ ኢምራንና ሳላ እንደዚህ አይነት ዲቤት ለማድረግ በቪዲዮ ወጣችሁ ዲቤት ማድረግ ካለበለዛ ሜክሰንስ ዲቤት ማድረግ አለበት ብዬ ልጁ አላስብም። ቢካዝ ፌር አይደለም። አንደኛው በቪዲዮ የሚታወቅ ላመነበት ነገር ሊያስገድል የሚችል እንትን ነው የሚሰሩት። ዲቤት ነው የሚደረጉ አይደል? አሁን አለስ እንትኑን ዲቤቱን እፈልጋለሁ ግን በቪዲዮ ግን መልኬን ማሳየት አልፈልግም ወይንም መታየት ለምናገረው ነገር ኃላፊነቱ መውሰድ አልፈልግም ወይንም በእስልምናነት አላምንም የምትሉ ከሆነ ሌላ ነገር። ስለዚህ ኢምራን የስ ከዛ በኋላ ቪዲዮ አሳያሉ ብለህ ማነው እፎይ የሚባለው አልፈልግም አልመጣም ካለ እፎይ አንተን ይፈራሃል ማለት ነው። ስለዚህ እኔ የማስበው ምንድነው እፎይ በቪዲዮ አንተ ወጣ ኢምራን ሰላም የምትባሉ ወንድሞቻችን እናንተ በቪዲዮ ወጣችሁ ዲቤት አደርጋለሁ ብላችሁ አይ እፎይ ነው እኔ ዲቤት አላደርግም ቢካዝ ሌላ ነገር ስላለ ብሎ ምክንያቱም ያመጣ ከሆነ እኔ እፎይ የሚባለው ልጅ እውነትም እንደሚባለው ውሸታም ነው ይፈሪ ነው ማለት ይችላል። ዲቤቱማ እኮ በቪዲዮ ነው የሚሆነው። እንዴት ያለ ቪዲዮ ይላል? አይ ጠይቀው እስኪ ኢምራን በቪዲዮ ታደርጋለህ ወይ ዲቤት? ቆይ ንጉሴ ቆይ እኔ መልሱን ቆይ ነው ኢምራን ነው የሚናገረው። ለምንድን ነው አንተ የምትናገረው? ኢምራን ነው የጠየቁት አንተና አይደል? ተረኛ ዘራ ያዕቆብ ካንተ ቀጥል። አቡበከር ስለሆነ ሰው ኢምራን መልሷን ይመልሳ ነው። አይ ይመልስለት ነው መመለስ ነው ያለበት። ኢምራን የጠየቁት እንጂ አለስ ኢምራን አይችልም የምትል ከሆነ መመለስ ሌላ ነገር ነው። እኔ ኢምራን ገብቶኛል። ቀደም ምን ብዬ ስናገር ነበረ ዲቤቱ ላይ ደረግባቸው እሱ ይናገር። ኢምራን አንተን እንኳን ጠይቁም ወንድም እኮ ልጨርስ አንዴ። ዲቤቱ ላይ ደረግባቸው የሚችሉ ፖሲብል ኤክስፕላኔሽኖች አሉ። እነዛ ኢምራን ይናገራ ማረግበትም ምክንያት ነው። አንዴ ፖሲብል ኤክስፕላኔሽኖች ላይ ማውራትና ሐሳብ እሰጣለሁ ብዬ ስለተናገርኩኝ አንደኛው ፖሲብል ኤክስፕላኔሽን ይሄ ነው አዲ ሆሚኒ ፋላሲ ማለት ነው። አሁን ያነሳው ፖይንት እሱ ፖይንት ላይ መሄድ ስለምፈልግ ነው። ያንን ነው ብለህ ነው የምታስበው? ኢምራን አጠራርገህ መመለስ መሰለህ። እኔም አላውቅም። ቀጥል ኦኬ አቡበከር ፕሊዝ። ዘራ ያዕቆብ የጠየቀው ጥያቄ እንትን ባክን ፎርታ እናድርገው። ጠይቀሃል ኢምራን። እኔ እንዳልኩት ትናንትና ለመጀመሪያ ጊዜ ያወቅ ነው በቪዲዮ የሚወጣ መስሎኝ ነበር። አንዳንድ ሲያወራ ማንን ያየው መሰለኝ። እሺ ኢምራን ያ ጥያቄውን ትመልሳለህ? እንደምን እመልሳለሁ።
በቅድሚያ በቪዲዮ መውጣት መስፈርት ሊሆን አይችልም። ለምን ውይይት የምንመጣው መልኬን ሊያሳይ ሳይሆን እውቀቴን ሊያሳይ ነው። ክርስትና ምን እንደሆነ ሊያሳይ ነው። ሰውየውን የልክ ሊሰጠው የሚመጣው እንጂ መልኬን ላይ አይደለም። አንደኛ መልክ ማየት መስፈርት ከሆነ ልጁን ሲዋይ ካሜራ ግልብጦ ነበር አላሳየንም ነበር፣ እሱ ጋር እንኳን ሲዋይ ማለት ነው። ይሄን ያዙልኝ። ወደ ሀሳቡ ስንመለስ ደግሞ ለምን በቪዲዮ አትወጡም የሚል ነገር ይነሳ። ማወቅ ያለባችሁ ነገር እኛ ንጽጽር ቋሚ ስራችን አይደለም። ሁላችንም የራሳችን ህይወት አለን። ተማሪዎች ነን። ቤተሰብ ጋር ነው ያለ ነው። ኦኬ ቤተሰብ ጋር ሆነን ተማሪ ሆነን በቪዲዮ መውጣት አንችልም። ለምን ከተባለ በቪዲዮ የምንወጣ ከሆነ ሰው ያውቀናል። ኖርማል ላይፋችንን ማስቀጠል አንችልም። ዛሬ ዘን በቪዲዮ መውጣት መስፈርት ኢቭን ከሆነ ድሮ ወጣ ነበር። ከፈለጋችሁ 2021 ላይ ነበራችሁ ታቁኛላችሁ። በቪዲዮ የምወያየው ነገር ግን ይሄ ነገር ከቀጠለ ማለት ወይም ደግሞ በቪዲዮ ወጣሁ ማለት ህይወቴ ወይም ደግሞ አሁን ላይፍ ላይ ተጽዕኖ ይፈጥራል። ነፃነት አይኖረኝም። በነፃነት ትምህርቴን ልማር አልችልም። ዛስ ዋይ ነገር ግን ይህን መስፈርት ነው ካለ ይንገረን። መስፈርት ነው በውይይት መውጣት ካለ ያው ኦኬ ከጨረሳችሁ ፖይንት እኔም እንትን ማለት ፈልጋለሁ። እሺ አንድ ቆይ ከመናገር በፊት በነገራችሁ ላይ እኔ በእኔ አመለካከት እንደዚህ አይነት ድቤቶች በቪዲዮ መሆን አለባቸው ብዬ አምናለሁ። የኔ መስፈርት ያን ነው የኔ። እፎይ ግን መስፈርት ነው ካለ እንዳልኩ አሁን ይላሉ በታይም በቀን በሰዓት መስፈርቶች ፕሪሬኩዚቶች ይኖራሉ አለ። ድቤተሮች ናቸው ሁለቱ ድቤት የሚያደርጉ ሰዎች ናቸው ይህን መስፈርት የሚያወጡት እንዲስማሙ ማለት ነው። ኤክስኪውዝ እንዳይፈጠር ላይክ አን ኤክስኪውዝ የሆነ ይህን ነጭ ልብስ ለብሰና ኮፍያ አታርግ ምናምን ሳይሆን ላይክ ገባቸው የሆነ እንትን የሆነ ግን እኔ መሰለኝ ድቤት ነው ይወዳ እዚህ ላይ እኔ ስለማላውቅ ነው። አይ ያኛው ልጅ እኮ ሲናገር የከፈትኩት እኔ ኃላፊነቱ ወስዶ በምክንያት ስማ ገብቶኛል። በቃ ዘር ያዕቆብ ለሚ ኮንዳክት ለምን መሰላችሁ እኔ አሁን እንደዚህ አሁን የከፈትኩት ሪስክ እንዳለ ወስጄ ነው ያደረኩት። በቃ እና ምን እንደሚደርስብኝ ነው። እኔ አሁን ብዙ መንቀሳቀስ አልችልም እና ብዙ ነገር አለ። ዶንት አስክ ሚ ዋይ ቢኮዝ ዩ ኖ ኢት እኔ ሜይ ቢ ቢካዝ እኔ አሜሪካ ስለምኖር በዚህ ደረጃ ኦኬ ተረዳው። በነገር ላይ አንድ ነገር ልንገራችሁ። ዩ ኖ ዳት የብዙ ክርስቲያኖች ትላልቅ የሚባሉ ተደብቀው የሚያደርጉም አሉ። ግን ሳይደብቁ እኔ ዋጋ በመክፈል ለምታምነው እምነት በክርስትና እስከ ሞት ድረስ ገባ አንዋይዝሊ ማድረግ የለብም። ግን ዋይዝሊ እስከ ሞት ድረስ የምትሄድበት ነው። ዋጋ ተደብቀ ማድረግ ማለት ሪሊ ምንም ዋጋ አትከፍልም። አካዴሚክሊ ብሪሊየንት ብትሆንም you're not putting your life in danger. you're not putting and እሱ ደግሞ ለምታደርገው ምን መሰለ የሚሆነው ይኸው አሁን ሰው ብዙ አይነት ነው ያለው ኢኖዊት በጣም ብዙ አይነት ሰው ነው ያለው። እንግዲህ የሰውን ሁሉ አእምሮ አንድ አይነት ነው ብለን ማለት አንችልም። አሁን እኔ የደረሰብኝን እኔ አውቃለሁ። ገብቶሃል? ስለዚህ መናገር የማይጠበቅ አሁን ምንድነው መስፈርትም አይደለም ሲጀምር። ማን ነው መስፈርት ያደርገው በዲቤት ጉዳይ? ይሄን ማን ነው መስፈርት ያደርገው? በመጀመሪያ ደረጃ በዓለም አቀፍ ዲቤት እኛ የምናየው መታየት ግዴታ አይደለም የሚደረገው። እኔ ሚስት ፍለጋ ነው እንደሚመጣው እዚህ ጋር ጋይስ ምን ሆናችሁ ነው? የምንመጣው እኮ እውነትን ለመናገር ነው። ከኛ የሚወጣው ቃል እኮ ነው። ሚስት ፍለጋ አይደለም የምንመጣው። ውበቴን አፍንጫ ሰልከው አድቫንቴጅ አለ። ኢብራሂም አፖሎጀቲክስ አድቫንቴጅ አለው። እሱም በቃ ተሸፍኖ ይምጣ። እሱም ማን አስገደደው? ማን አስታወቃለህ? ልጁ ይሄ እኮ የኔ ጉዳይ አይደለም። እሱ ለራሱ ኬርለስ ሆነና እኔ ኬርለስ መሆን አለብኝ? ኖ አንድ ኢብራሂም ይቅርታ፣ አንድ ታይም አውት ፕሊዝ። ትክክል ነው ኢብራሂም። ልስን ዋናው ቪዲዮ ኢብራሂም ለሚለው መልስ ይቅርታ፣ በቪዲዮ መውጣቱ መልካምነቱ ምን መሰለ? ወደዛኛው ወደ አንተም ሪዝን ቆይ እንትና ዛት እኔን አቋርጣችሁኝ አይደለም እንዴ? አሁን አንዴ ምን እናድርግ መሰላችሁ? ምን እናድርግ? አንዴ ትክክል አይደል? እሺ አንዴ ኢብራሂም ማውራት ያለብንን ትተን ማውራት የሌለብንን ነው እያወራን። ኖ ኢብራሂም ወንድሜ አንዴ ቆይ። ለውይይት እኮ ሲቀጠራ እኔ ልንገርህ፣ እኔ አይደለም የኔ ያደረኩት። እኔ ባደርግ እጠይቃለሁ። መጀመሪያ እኮ መስማማት አለብህ ድቤት ከምታደርገው ሰው ጋር። አሁን እኔ ኢብራሂም ከተደበቀ ሰው ጋር አላወራም፣ ድቤት አላደርግም። የኔ መስፈርት ነው። ሶሪ ዮዳ፣ በዛ ላይ ለመጨመር አንተ ራስህ ግለሰቡ
ስለመናገር ምን ማረጋገጫ ሳለ እኔ አንተን ፊዚካሊ ማየት ካልቻልኩኝ ሳምበዲ እዛ አንተ ጋር ሪፕሬዘንት አድርጎ የሚያወራ ከሆነስ እንበልና እኔ በዛ ጉዳይ ኤክስፐርት ነኝ ነው ዋናው እሱ አይዲያ ማሸነፍ እኮ ነው አይደለም። እዚህ ጋር አሁን እሱ ትላንት ዮዳብም ሲል የነበረው ነገር እውቀትህ ተቀራራቢ መሆን መቻል አለበት። ጥሩ ትምህርታዊ የሆነ ውይይት አድርገህ ለመውጣት ገብቶሃል። በነገር ላይ ይሄ ከቀደሙ ከፎሎወሩ የተናነሰ መስፈርት አይደለም። ይሄ እንደውም አይደለም ነው ኢብራሂም። አሁን አንተ ምን አመጣ መሰለህ? አንተ አሁን ኖ እሱ አይደለም፣ ትክክል አይደለም። ይኸውልህ አድቫንቴጅ አለ። በቪዲዮ ወጦና በቪዲዮ ሳይወጣ አድቫንቴጅ አለ፣ ባዲ ላንጉጅ አለ። ተረዳኝ። ስለዚህ እኔ አሁን ካንተ ጋር ዲቤት ሳደርግ ባዲ ላንጉጅን እያየው ምን ፖይንት ዲቤት እኮ ነው ያመ ዲቤተር ሜን። ግን አንተ ደግሞ የካንተር እንትን አምጥታል፣ ካንተር ፕሮፖዚሽን አምጥታል። እሱም በቪዲዮ አይግባ፣ እሱን እቀበላለሁ። ናው ዲቤቱ ፌር ይሆናል። ሁለቱም በተደብቆ ከሆነ because you're not going to tell me if I'm watching your eye I know how to get to you ባዲ ላንጉጅን አይቼ ምን ላይ። ስለዚህ አድቫንቴጅ ነው። እንደውም ከንግግር በላይ የባዲ ላንጉጅ ነው ሞር እንትን የሚያደርገው አይደል እንዴ? ሶ ቃላ ይወዳብ ይታወቃል። እሱ ሌላ ጉዳይ ነው። የሆነ ነገር ቢያደርግ የሆነ ነገር ቢናገር እኮ ኢምራንም ይታወቃል። ኢምራን አይታወቃል። ኢምራን ዘራ ያቆም አንዴ ቆይ ይታወቃል። አንተ ነው ማታ እስቲ በቪዲዮ ፎቶ ያውጣ ከሪም እስቲ አውራ ኖ በእናትህ እንትና ፕሊዝ እሱ ሌላ ጉዳይ ነው። አንድ ሰው እኔ አሁን የእውቀቱን መስፈርት ዲቤት ላይ ኤኒ ዲስአድቫንቴጅ መኖር የለበትም። ዲቤት ላይ ቪዲዮ አለመክፈት ዲስአድቫንቴጅ ነው፣ አድቫንቴጅ ይሰጣል። ግን ሁለቱም ሳይከፍቱ መወያየት ይችላሉ። እፎይም አሁን ትናንትና እፎይ አልከፈተም። ሞስተፍ ታም አይደል እንደ ዘራ ያቆም እየተነገረው ሊሆን ይችላል፣ ቺት እያደረገ ሊሆን ይችላል። ብዙ ነገር አለ። ፊት ለፊት ተደቅነ ብቻን ራስክን ችለ ነው እንትን የምታደርገው ውይይት የምታደርገው። ሶ ያ ነገር በሁለቱ በዲቤተሮች መካከል ነው መስማማት ያለበት እንጂ አንድ ሰው አይኔ እኮ በቪዲዮ አልወጣም ካልክ ያ በቪንዴ እኛ ህይወታችን ያለንበት ሀገር ምናምን መስፈርቱ እኛ ሴፍ ስለሆንን ሴፍ ያልሆኑ ሰዎች እንዲወጡ አልጠይቅም። ውጡ አልላቸውም። ሴፍ የማይሰማቸው ሰዎች ራሳቸውን መከላከል አለባቸው። ወንዴር ራሳቸውን እንትን መከላከል የሚችሉበት ውዝደም እኮ መጽሐፍ ቅዱስ እኮ እንደ እርግብ የዋህ ሁኑ እንደ እባብ ብልህ ሁኑ ይላል። እና እኔ በጣም አንዋይዝሊ እግዚአብሔር እኮ ሰይጣን ለኢየሱስ ክርስቶስ እኮ ያዘዘው የጠየቀው ጥያቄ እኮ ነው። አንተ እውነት የእግዚአብሔር ልጅ ከሆንክ እዚህ ተራራ ራስን ጣልና መላእክት ልኮ አንተን ያተርፋል ነው። እግዚአብሔርን አትፈታተኑ ይላል። ሶ በኔ አመለካከት ማለት ኢቭን ክርስቲያን ሆነው if they feel like ሴፍቲ ካልተሰማቸው መውጣት አይጠበቅባቸውም። ዋናው ኢንተሌክቹዋቸውንና ንግግራቸውን መስፈርቱን ነው የምናየው። እፎይ በፍቃዱ ነው የወጣው። የዲቤቱ ቀን ግን አይ እኔ በቪዲዮ አልወጣም ማለት መብት አለው። ሁለቱም ያንኛውም ለራሱ አድቫንቴጅ እኛውም አድቫንቴጅ አሁን ፌር ይሆናልኝ። ሁለቱም ሰው እየመከራቸው እየነገራቸው ብዙ ቺት እያደረጉ ምን አናውቅም። ፌር ይሆናል በዛ በኩል ነው እንጂ በግድ አንድ ሰው ሴፍቲ አይሰማኝም ካለ አይ በግድ መውጣት አለብህ ብዬ እንደዛ ቢሆንማ በፖለቲካ ዓለሙም ሳይወጡ ብዙ የሚያወሩ ሰዎች አሉ። ሃይማኖቱ አምንበትም ማለት አይደለም። ለሃይማኖቱ ብሎ ማይሞት ካልሆነ በስተቀር እኔ አሁን ለምሳሌ ለብሔሬ ሞታለሁ። እግዚአብሔር እንደ ኢየሱስ አማኝ አይደለም። ቆይ አንዴ ኢየሱስ ራስን ጣል ሲባል አይ እንደዛ ሳይሆን ነገር ኖ አይ እስቲ መልሰኝ። ቆይ እስቲ አሁን አንተ በጣም እንትን እያልክ ስለማለምኩበት ነገር ፊት መልስ። አይ ቆይ ኢየሱስ ክርስቶስ ይወዳብ እኮ ብዙ ነገር ራስን ጣል ሲለው አንዴ ፕሊዝ ወደ እኔ ኢየሱስ ክርስቶስ ራስን ጣል ሲለው ሰይጣን አልጥልም እግዚአብሔርን አትፈታተነው ተብሎ ደግሞ ተጽፏልና ነው ማለት የነበረበት ወይስ ራሱ መጣል ነው የነበረበት? አልኩት ምንድን ነው እኔ ቆይ መልስልኝ። ስትሬት ፎርዋርድ ኖ አንዴ አንተ እንደዛ ነው ቅድም ያደረከው። ስትሬት ፎርዋርድ እባክህ ኃላፊነት የማይወስድ እኮ ለንግግሩ ዳስሚስ በአላህ ስትሬት ፎርዋርድ ቆይ አንድ ጊዜ አንተ ተረድተናል እኮ ጋይስ እንትና እናድርገው ፕሊዝ በእናታችሁ። እኔ ቤት እኔ በጣም ፔሽን አለኝ፣ በጣም ትልቅ ፔሽን አለኝ። ግን ይኸውላችሁ የማልወደው ምንድን ነው ይህ ፖለቲካ አይደለም። የጠየቀው ጥያቄ ተገቢ ነው። ከሚስማማ ከሆነ ይወጣል። ወንድማችን ማነው ኢብራሂም ወጥቷል አይደል?
ግን ደግሞ እኔ አቡካርን እኔ ኢምራንን አልመክረውም። የግዴታ መውጣት አለበት አልልም። ለምን እንደ ኢትዮጵያውያኖች በትንሽ ነገር ትርገር ሆነው ሰውን የሚያሰቃዩ ብዙ አሉ። እንዴ እኔ ኢትዮጵያ በሆን ዘራ ያዕቆብ በህይወት ኖር ነበር ነው። ግን ካዊሴ ሰው እንትና እፎይ ለእምነቱ ይሞታል አልወጣም ነበር። ኢትዮጵያ በሆን እኔ እኮ አሜሪካ ስላለው ነው የወጣሁት። ኢትዮጵያ በሆን አልወጣም ነበር። ለምን እኔ አውቀዋለሁ። ግን በቃ እንደዚህ እናድርግ አንድ ጊዜ ማለት ሀሳቡን የምትስማሙ ከሆነ ቆይ አንዴ ኢክራም የሁለቱም ወገን ያሳምናል። ለምሳሌ ኢክራም ተማሪ ነኝ ብሏል። ትምህርት ቤቱ ላይ ምንም ብዙ አይነት ነገር ሊደርስ ይችላል። የእሱንም የህይወት አደጋ እኛም መቀበል የለብንም። እሱም ደግሞ ራሱን አደጋ ላይ መጣል የለበትም። ስለዚህ እንደዚህ ማድረግ ይቻላል። እዮዳብ አንተ ስልካቸውን ትወስድና ዲቤቱን ከመጀመራችን በፊት በቴሌግራም ራሳቸው መሆናቸውን ክሮስ ቼክ ማድረግ ትችላለህ። እነሱ ስለመሆናቸው ማለት ሌላው ሰው ይፋ ሳታደርግ ተረድተኛል። ሪከርድ እንዳይደረግ ለሶስታ ሁሱ ለምን ድጋሚ አይመጣም? ሁለቱ አንድ ላይ ሆኖ ድጋሚ ይጣጣል። አዘዘራ ያዕቆብ I don't think you understand ይሄን ነገር ላይ አሁን እኮ ቀደም እንደዛ አይነት መንገድ ቢታሰብ መልካም ነው። ሁሱ ከማን ጋር መሰለ መወያየት ያለው ፌር ስለሆነ ማለት ነው። አሁን ፌር ሆኜ አወያያለሁ ነው አላማው፣ ትልቁ አላማ ማለት ስለዚህ ለዛ ነው አሁን ዮዳብም እያለ ያለው አንደኛው ወገን አልከፍትም ካለ አንደኛው ደግሞ ከፍታለሁ የሚል ከሆነ ወደ መሃል መሳብ ግድ ነው የሚለው ፌር ሆኖ ለመሄድ ማለት እና here's the thing let me ask you a question አንዴ አሁን እኮ ኢምራንን ማጥቃት የሚፈልጉ ሰዎች አሉ አይደል እንዴ? ምን አይነት ስዕብና ነው? ኢምራንን ማጥቃት የሚፈልጉ ሰዎች ካሉ ኢምራንን ናውጣና መውጣት በፈለገበት ጊዜ ይወጣል። has to be wise ነግራቸዋለሁ። እንደ መጽሐፍ ቅዱሳችን እኔ ክርስትናን መጽሐፍ ቅዱስን እየጠቀስኩ ነው የምነግራችሁ ክርስቲያን ከሆናችሁ ኦኬ። በክርስትና የምትደበቅበት የምትወጣበት ጊዜ አለ። ሞኝ ሁኑ አላለም። እንደ እርግብ የዋህ ሁኑ፣ እንደ እባብ ብልህ ሁኑ ይላል። ተረዳችሁ? ስለዚህ ኢየሱስ ደግሞ ራሱ ኢየሱስ እንግዲህ አምላካችን አልፋና ኦሜጋው ሰይጣን 40 ቀንና 40 ሌሊት ጾሞ ሲመጣ ያደረገው የጠየቀውን ፈተና ሶስቱን ፈተናዎችን አላደረገም። አርግ ሲለው አይደረግም። ለምን? እኛ የምንኖረው በብሽሽቅ አይደለም። ወይም ደግሞ የሆነ ልክ ጴጥሮስ እንዳደረገው ጴጥሮስ እኮ ደፍሮ ዘሎ ገባ አይደል እንዴ? ባዶይ የጴጥሮሳዊ አመለካከት ያላችሁ ሰዎች ጴጥሮስ በመጨረሻ ላይ ተስተካከለው። እስከ መጨረሻ ድረስ ችግር ነበረበት። ዘሎ ይገባል፣ ቸኩሎ ጆሮ ይቆርጣል። ቸኩሎ አልክድማ እስከ መጨረሻ ከተላለው ይላል። እንደዛ አይነት እኮ ያኮ ለኛ ትምህርት ተብሎ እኮ ነው። እንደዛ እንዳንሆን እንደ ዮሐንስ እንድንሆን ብልህ እንድንሆን አልሶ ደግሞ እንደ ደፋር የምንኖርበት ጊዜ አለ፣ ብልህ የምንኖርበት ጊዜ አለ። ስለዚህ በዚህ ጉዳይ ላይ መስፈርት አይደለም። መስፈርት የሚሆነው በቪዲዮ የሚወጡ ሰዎች ከሆነ መስፈርት ይሆናል። there's no excuse። አይ በቪዲዮ እኔ መውጣት አልፈልግም ካለ መብቱ ነው። ዋናው ተወያዩ። አይ በቪዲዮ ካልወጣ አልወያይም ካለ መብቱ ነው። ሌላ እንፈልጋለን። አሁን ቅድም ደግሞ ዘራ ያዕቆብ ለጠየቀው ሁሱ ለምን አያደርግም? ሁሱ አስተማሪ ነው። ሁሱ he's a ቲቸር ፈልገን እናገናኘዋለን። ዲቤተር ማለት ራሱን የቻለ አፖሎጀቲክስ ማለት ራሱን የቻለ እንትን ያለ መስፈርት አለው። አርት ነው፣ ራሱን የቻለ እንትን አለው። ካለ በለዛ ለምሳሌ ከማይክል ታይሰን ጋር ዘራ ያዕቆብ ቦክስ ግጠም የምትባል ትገጥማለህ ገብተህ? ወይም እስኪ ሌላ ቦክሰኛ አምጥተህ ሜይዌዘር ፍሎይድ ሜይዌዘር እንግዲህ 50 ጊዜ ያሸነፈ ያልተሸነፈ ምንድነው ላይት ዌይት እና ሜዶ ዌይት ባክሰር ነው አይደል እንዴ? ከማይክል ታይሰን ጋር አሁን ይገባል በዚህ እድሜው እንኳን። ግን እዮዳም አንተ እኮ ህይወትን አስይዘህ ነው አይደል የምትሰራው? ሁሉን ነገር ስታረግ አሜሪካ ነው ያለሁት እኮ እኔ አሜሪካ ስላለው ነው። ኢትዮጵያ በሆነ አልገባ አልወጣም። እኔ ምንድነው እያልኩ ያለው ሁሉም ነገር የሚያደርገው ሁሉም ሰው እዚህ ውስጥ ያሉት ከኢብራሂም በስተቀር ፎቶአቸውን ቪዲዮአቸው የለም ፎቶአቸው የለም። እና ለዛ ነው ጀስት ጥያቄ ለሃይማኖት የከረረ ሃይማኖት ኖ ዘራ ያዕቆብ ውድቅ ነው። ይኸውልህ ዘራ ያዕቆብ ነው እንደዛማ። ይኸውልህ አንተ ራስህ አሁን እንዴ ይሄ ራሱ እኮ ነገርኩህ እኮ እንደኔ ህይወቴን እኔ አሁን ለምሳሌ ብሔር ፖለቲካ ውስጥ ህይወቴን እኮ ፈልጓለሁ አይደል? እንደ ዴንጀረስ እኮ ነው። ኢትዮጵያ ግባ እናንተ ፖለቲካ ስራ ኢትዮጵያ እኮ ኢትዮጵያ ነው እኮ አይደል? አይደለም it's like አንተ አሁን ኢትዮጵያ ግባና እዚህ የምታወራው ናውራ
እሱ ኢትዮጵያ ነው ወይ ልጁ? እንትን ማነው ወንድማችን ኢምራን ኢትዮጵያ ነው? ኢትዮጵያ እኮ አይደለም እኮ ውጪ ነው። ይቅርታ አድርግልን። በቃ እኔ አንተን ሀሳብ እሰማለሁ፣ ሁላችንም ተረድተናል። ነገር ግን የእነሱንም እኔ አሁን በደንብ የገዛኝ የተማሪ ነኝ ያለው ነገር በጣም ነው ለእኔ የገዛኝ ማለት ነው። ምክንያቱም ተማሪ ስትሆን እንዴት ልትሆን እንደምትችል አስብ፣ ከስንት ሰው ጋር ኢንተራክሽን እንዳለህ ማለት ነው። ሌላው ወገን ደግሞ አንተ ማለት የፈለግከውና የተናገርከውን ነገር በደንብ ላይረዳ ስለሚችል በተለይ ደግሞ አሁን ላይ ወዲያው ኔጌቲቭሊ ስለሚተረጎም ገና ከግቢ ሳትወጣ ሁሉ ሊቀበል የሚዘጋጅ ሰው ሊኖር ይችላል። አታውቅም። ገባ? ይሄ ማለት ግን ለምታምነው ነገር እንዴት ነው እምነት የለም መስዋዕትነት ታደርጋለህ አታደርግም ከሚለው ጋር አይመስለኝም ለኔ ማለት ነው። የሆነው ሆኖ የሱ ስታንድ ቢሆንም እኔ የሱን ስታንድ ግን አከብርለታለሁ እንደ መሀል ሰው አንድ ጊዜ አብዱል ከሪም ጨርስና ሀሳብ አለኝ እኔ። እሺ እኔ ማነሳው የመጀመሪያው ፖይንት በምንም ስታንዳርድ አይደለም። ከሃይማኖታዊ ነገሮችን ስናወራ አክቹአሊ እኛ ማየት የምንፈልገው መጽሐፉን ነው። ሁሉም ሰው ማወቅ የሚፈልገው መጽሐፎችን የሚቀርቡ መረጃዎችን ነው ወር ማየት የምንፈልገው። ዜርፎር ይሄ ስታንዳርድ ሊሆን አይችልም። ሲቀጥል ሃይማኖታዊ ቅድም አሁን ይሁዳብ ለማንሳት ሞክራል። ይሄ ከኢየሱስ የተማረው ነገር ነው። አክቹአሊ ይሄኛው ነገር ራስን መጠበቅ ከኢየሱስ የተማረው ነገር ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 7 ቁጥር 1 ላይ ከዚህም በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድምና በገሊላ ይመላለስ ነበር ይላል። ሊገሉት ስለሚፈልጉ ኢቭን ቁጥር 4 ላይ ደቀ መዛሙርቱ ራሱ ለምን ፊትን አትገልጥም ሲሉት ነበር። ኢየሱስ አይ እንትን አይደለም ብሏቸው ነበር። እንደውም ምን እንመለከታለን? ወንድሞቹ ወደ በዓሉ ከወጡ በኋላ እንደው ቁጥር 10 ላይ ምን ብሎ ይናገራል? ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ በግልጽ ሳይሆን ተሰውሮ ወጣ ይላል። ራሱን ደብቆ ወጥቷል ኢየሱስ። ስለዚህ አሁን ኢየሱስን መተቸት ይኖርባል። አሁን ቀደም ሲናገሩ እንደዚህ አይደለም ብለው ስትል እዚህ አሁን ኢየሱስን ለመጫወበት ነው አሁን እሱ ላይ ይሄ ብልጠት ይሄ ምንም ፋይዳ ያሌለውን ልክ ወንድ አይደል ወይ ምናምን እንደዚህ ከታች ኮሜንት እያየው ነበር። አይገናኝም። ይሄ ከትምህርትና ዋናው እኛ ማየት የምንፈልገው ምንድነው? ራስን ጉዳይ የሚል እንደዚህ አይነት ስታንዳርድ የለም። ራስ ለምሳሌ ቅድም ወንዴ ለሃይማኖት ይሞታል አይሞትም ሁኬርስ ለሃይማኖት አንተ ራስን ወቅተህ ብትገል እኛ ማንንም አትጎዳም። እኛ ማወቅ የምንፈልገው እስቲ በትምህርት በምታቀርበው ማስረጃ እስልምናን መምታት ከቻልክ ወተማ አደባባይ ከተራራ ብዘል ከፎቅ ብዘል ራስ የምታጠፋ ይሄ እኮ ጀግንነት አይደለም። ጀግንነት ማለት ማስረጃ አቅርበ ሐሳብን ማሸነፍ ነው ጀግንነት እንጂ ወጥቶ አየር ላይ በመጮህ አይደለም። ሁለተኛ ኢትዮጵያ ያለበት ሁኔታ ይወስናል። ኢትዮጵያ ላይ እንኳን ይሄ ይቅርና ሃይማኖት ተቋማቱ ራሱ ሌላ እንትን ውስጥ ነው ያሉት። ሁሉም ሃይማኖቶች መብታችን አልተከበረ የሚሉበት ሁኔታ ላይ ነው ያለው። እዚህ ሴናሪዮ ውስጥ እሳት ነው የምትሆነው መሀል መግባት ማለት ነው። ኢትዮጵያ ገና ለገና መስጊድ ይሰራ እንደዚህ ከሆነ አይነት ሁኔታ ውስጥ ነው። እስፔሻሊ እኛ ሙስሊሞች ደግሞ ገና እንትን እያለበት ገና መብታችን በተቋም ደረጃ ሁላ መብታችን እየጠየቅን ያለበት ሁኔታ ላይ እንኳን ኢንዲቪዥዋሊ ይቅርና ማለት ነው በኢንዲቪዥዋል ደረጃ በተቋም እንደ ሙስሊሞች ሲሆን ራሱ ገና እየጮህን ያለንበት ስቴጅ ላይ ነው ያለ ነው። እንኳን በኢንዲቪዥዋል መብታችን ይጠበቃል የሚለውን እርሳውና ማለት ነው። ይሄ ሌላ ቶፒክ ቢሆንም ማለት ነው። ስለዚህ ይሄ ጀግንነት ማለት ኢየሱስም አስፈላጊ ሲሆን አይታል ተደብቆ በስውር ይወጣ ነበር አስፈላጊ ሲሆን ማለት ነው። ስለዚህ አሁን እዚህ ጋር ማየት እንፈልገውኛ ምንም አይገናኝም። መልክ ምናምን አይደለም አስፈላጊው ማስረጃ ነው። አስፈላጊው ማስረጃ የሚነሱ ማስረጃዎችን ማየት እንፈልጋለን። ከእፎይና ኢምራን ተወያይተዋል ከዚህ በፊት ፊት ምናምን ስታንዳርድ ሆኖ አያውቅም። ኢንተርናሽናሊ ራሱ አሉ ሲጀመር ዲቤተሮች ፊታቸውን የማያሳዩ ስም ላለመጥቀስ ፈልጌ ለማስታወቂያ እንዳይሆን ማለት ነው። ኢቭን አሁን ራሱ ኢትዮጵያ ላይ ያሉ በፕሮቴስታንቱ ሳይድ ላይ ያሉ ፊታቸውን የማያሳዩ አሉ። ኢቭን በኦርቶዶክስ ሳይድ ራሱ ፊታቸውን የማያሳዩ አሉ። ይሄ ስታንዳርድ አይደለም። በቃ ጀግንነት የጀግንነት ምክንያት አይደለም። ጀግንነት ማለት የምታቀርበው አርጊውመንት ሊያስከው ፖዚሽን ማስረጃ አቅርበ ካንተ ተቃራኒ ሊሆኑ አካላትን ደግሞ እነሱ የሚያነሱትን መምታት ትችል፣ ያ ነው ጀግንነት። ስለዚህ የማይሆን ስታንዳርድ ይሄ ሊትራሊ ከውይይት ጋር ምንም ሴንስ የማይሰጥ ስታንዳርድ መውጣት የለበትም። ስለዚህ አሁንም ቢሆን ከውይይቱ ለመሸሽ ብዙ የሚነሱ ነገሮች አሉ። እነዚህ በአጠቃላይ የወደቁ ናቸው። አሁንም የምንፈልገው ምንድነው? አቴንሽን አለ፣ ህዝብ ይሰበሰባል። ኢምራን የሚታወቅ ሰው ነው። ሁላችንም ብዙ ሰዎች እንትን የሚሉ ሰዎች ነን። ዜርፎር ውይይቱ መስተካከል አለበት። ስለዚህ ይሄ የጀግንነት የጀግና የመሆንና ያለመሆን ነገር አይደለም፣ ፊት ማሳየትና አለማሳየት። ስለዚህ ጀግና ማለት ያመነበትን ነገር ፊት ለፊት ወጥቶ በማስረጃ ማረጋገጥ ነው። ለምሳሌ ሁላችንም እንደዛ ነው። ለምሳሌ ኤቭሪባዲ ሁላችንም አሁን እዚህ ላይ ብትመለከተን በአጠቃላይ እኛ ሬዲ ነን። የምናሳየው ፊታችንን ሳይሆን የምናሳየው መጽሐፍቶቻችንን የምናሳየው አንተ የምትፈልገው ነገር በአጠቃላይ አለን። እኛ የምናሳየው መጽሐፍቶቻችን የአንተ መጽሐፍን ነው ገልጠን ለማሳየት የምንሞክረው እንጂ ፊታችን ምን ያደርግልሃል?
ያ ነው ፖይንቱ። መጽሐፍ ነው የምናሳየው፣ ፊታችንን አይደለም። ዜርፎር ዋናው ጥንካሬ ማለት ይሄ ነው። እዚህ ኢየሱስን የተጠቀመው ሰዓት እዚህ ጋር አንዋር ቢካዝ እኔ መልሼዋለሁ። ይሄ እንትን አርጊውመንት ሊሆን አይችልም። ከኢየሱስ ከጳውሎስ ከጴጥሮስ ከደቀ መዛሙርቶቹ እንዳሉ ተደብቀው ሁሉ ለብዙ ዘመን የኖሩበት አለ ሰው። ይሄ እንትን አይልም። ውሃይዝም ግን በእንትኖች መሀል ነው። አሁን ለምሳሌ አይ ካልወጣ አልከራከርም ካለ እንደ መስፈርት አድርገህ ትቀበለዋል። ተረዳኝ። የተወያዩ አይ የኔ ፕሪሬኩዚት ይሄ ነው ካለ ኦኬ፣ በዛ ፕሪሬኩዚት ትስማማለህ እንጂ we're not making it like ሳይንሳዊ እያደረግነው አይደለም። ወይም ደግሞ ከዚህ በፊት ተወያይተዋል። እሱ እኮ አላለም፣ አልጠየቀም እኮ። አሁን እኮ ይሄ የእፎይ ጥያቄ ነው። ስለዚህ ከእፎይ ውጭ የሆነን ጥያቄ አንቀበልም እኛ። ለምን መሰለ? መስፈርቱን ሊያወጡ የሚችሉ የድቤቱን ሩል እናወጣለን። እፎይ ግን አሁን ይህን ሊጠቀም አይችልም። ከዚህ በፊት ከኢምራን ጋር ስለተወያየ አሁን ይህን የሚያነሳ ከሆነ ላለመወያየት የሚያመጣው አቃቂር ይሆናል፣ የሚያወጣው ኤክስኪውዝ ይሆናል። እና ለስሙም ለእምነቱም የሚጠነቀቅ ሰው ስለሆነ አይ ዶንት ቲንክ ያነ ችግር አይኖርም። ከኢምራን ጋር ተገናኝቶ ከዚህ በፊት ውይይት ስላደረገ ከ4 ሰዓት በላይ ተነጋግረዋል። ዩቱብ ላይ አለ። ስለዚህ ያ ነገር ውድቅ ነው፣ ውድቅ አድርገነዋል። ላይሆን የሚችልበት ምክንያት ምን ሊሆን ይችላል? ኢምራን ጊቭ ሚ ቻንስ። አንድ አጭር ጥያቄ ብቻ የምጠይቀው ከዛ አጠቃላይ ወደ ቀጣይ። አቲ ዘርዓ ያዕቆብ አብዱልከሪም ጀዛከላ ሐቢቢ። ዘርዓ ያዕቆብ አለ ግልጽ አድርገህ የምጠይቅህን ጥያቄ ብቻ መልስልኝ። በቪዲዮ እንደወጣ ያፈለከው ለምንድን ነው? ኦኬ፣ የፈለኩበት ምክንያት ለምንድን ነው? አሁን እፎይ ኦርቶዶክስን ይወክላል፣ ለእኔ አይወክልም ብዬ ቢካዝ እኔ እንደዚህ አይነት እንትሰራ ግን ለምንድን ነው በቪዲዮ ወጥቶ ላለው ነገር ኃላፊነት ይወስዳል። በቪዲዮ ወጥቶ ወይንም አንተ ጋር ዲቤት ሲያደርግ ለሚናገረው ከዚህ በፊት ለተናገረውም ነገር ዲቤት ወስዶ መስዋዕትነት መክፈል ካለበት መስዋዕትነት ይከፍል። አንተም ልክ በሃይማኖት የምታምን ከሆነ አንድ ላይ አንተም እኮ ጠየቀኛል ለመልስልህ እኮ አሳጥሮ ከተመልሶ አሳጥሮ እኮ የፈለኩበትም አንተም ልክ እንደሱ በሃይማኖትህ ፊት ለፊት ወጥተህ ማንነትህ ታውቆ ቢካዝ በሁለታችሁ መካከል የሆነ ነገር ቢመጣ መሬት ላይ አሁን ለምሳሌ የሆነ ነገር ቢመጣ አንተም ኃላፊነት አንተ ተደብቀ አይደለም ወይንም እሱም ተደብቆ አይደለም እና ኃላፊነት መውሰድ አለባችሁ ብዬ ስለማስብ ነው። ቢመጣ ለሁለት ለሚመጣው ነገር ሰው እርስ በርስ በእናንተ አሁን ለምሳሌ ስትነጋገሩ ሁለታችሁም ኃይለ ቃል ነው የምትነጋገሩት እኮ። ቆይ አንዴ ልጨርስልህ። እችን አረፍተ ነገር ልጨርስ። ለምን እንደ ዝምብት እኮ ምንድን ነው ኢትዮጵያ ውስጥ አሁን ለምሳሌ ሁለታችሁም ኃይለ ቃል ነው የምትናገሩት። አንተም ተወክላለህ ብዬ አላስብም፣ እሱም ይወክላል ብዬ አላስብም። ሁለታችሁ ለሚናገሩት ነገር እዛ ዲቤት ላይ የሆነ መሬት ላይ እብድ የሆነ ሰውዬ በእናንተ ንግግር የሆነ ነገር ቢያደርግ እሱ ተጠያቂ ይሆናል፣ አንተ ግን አትሆን። ስለዚህ ሁለታችሁ መጥተህ አንተም በቪዲዮ ወጥተህ እሱም በቪዲዮ ወጥተው ኃላፊነት ወስዳችሁ ለምታምኑ እምነት ስለሆነ ደግሞ እምነት ደግሞ ተደብቆ አይደለም። እምነት ፊት ለፊት ለእምነት እኮ ብዙ ሰዎች መስዋዕትነት ይከፍላሉ አይደል? በክርስትና በእስልምና መስዋዕትነት እና አምላኬን አመልካለሁ ግን በፊት መገለጽ አልፈልግ የምትል ከሆነ አንተ ጋር ራሱ እምነትን የምትለውን ነገር ታምንበታለሁ የሚለው ቢካዝ እፎይም ነፍስ ነው ያለው፣ አንተም ነፍስ ነው። አንተም ለምትለው ነገር ታምንበታለህ። አንተ ራሱ ብታምንበት በቪዲዮ ትወጣ ነበር ለማለት ነው ወንድሜ። እሺ ችግር የለም። በጣም ገራሚ ሰምታችኋል። በቪዲዮ ከወጣ ለምትናገረው ነገር ኃላፊነት ትወስዳለህ። ዳትስ ኩል። እንደዛ ከሆነ እፎይ በሚናገረው ነገር ኃላፊነት ከወሰደ ለምንድን ነው በፍርድ ቤት ሲጠየቅ አገር ለቆ የጠፋ? ሀቢቢ ይሄን ጥያቄ ትመልሰዋለህ በኋላ። እፎይ በቪዲዮ ይውጣ ያልከው ለሚናገረው ኃላፊነት እንዲወስድ ከሆነ በፍርድ ቤት በመንግስት ሲጠየቅ እግሬ አይጭኝ ብሎ ለምን አገር ለቆ ወጣ? አንደኛ ጥያቄ። ሁለተኛ ጥያቄ፣ አሁን ራሱ ጉሬ ውስጥ ነው ያለው። እስኪ ቻሌንጅ ላግኝ። በህይወቱ ዋጋ ከፍሏል ማለት ነው። አንተ አልከፈልክም። ሞት ነው ያልከው። ግዴታ ዋጋ እየከፈለ አንተ ዋጋ ለምን እንደሱ እኛ ጋይስ እዚህ ፖለቲካ ልናወራ አልመጣንም። እንደዛ ከሆነ ወይ እኛ እንሂድና ሌላ ትነፍለግ ቤቱ ፌር ነው ብለን የመጣ ነው። እኛ ፖለቲከኞች አይደለንም። ይኸውልህ እኛ ሃይማኖት ሰዎች በቃ አይ በአንተ ልክ አንሄድም። እኛ መሰላችሁ ኢብራሂም ለምን መሰላችሁ ሜይ ቢ ወንድማችን ዘርዓ ያዕቆብ የምንወደው የምናከብረው ፖለቲከኛ ነው እና አስቀድሞም ነግሯቸዋል በእምነት ውስጥ እንትን እንዳልሆነ እና
ያው ፐርስፔክቲቭን አስቀምጧለኝ ዘራ ያዕቆብ እናመሰግናለን ወንድማችን። ግን ሪሊ ላይክ እሱም ባይ ዘ ዌይ እፎይን አይደግፈውም። እፎይን ይቃወመዋል። በጣም የሚቃወመው ሰው ነው። ግን ያው የራሱን ሀሳብ ነው ያስቀመጠው። እናንተ በሚገባ መልሳችኋል። በክብር ስለመለሳችሁ እናመሰግናለን። ግን ይሄ እኔ እኔም የእምነት አገልጋይ ስለሆንኩኝ መስፈርትም አይደለም። መስፈርት ነው ካለ እፎይ ነው ሊል የሚችለው። ግን አሁን ደግሞ ሊል አይችልም። ኢምራን ከአንተ ጋር ተገናኝቶ ከ4 ሰዓት በላይ ውይይት ስላደረገ ይህ መስፈርት ሊሆን አይችልም። በዚህ ተስማምተናል። በቃ ሌላው ደግሞ ሬስፖንሲቢሊቲ ቢወስድ እንዳልከው ወንድማችን ስለወጣ ለምን ወጣ አልልም። ምክንያቱም በቃ መብቱ ነው። ለተናገረው ነገር ሬስፖንሲቢሊቲ መውሰድ አልፈለገም፣ ወጥቷል አይደል? በቪዲዮ ስለወጣ እኮ ሬስፖንሲቢሊቲ ወስዳለ ማለት አይደለም። ብዙ የሚወጡ የሚፈረጥጡ ሰዎች አሉ። ሬስፖንሲቢሊቲ መውሰድ ማለት ጥሪ ሲደረግልህ መሄድ ነው አይደል? ለተናገርከው ነገር የምታመድ ከሆነ ትሄዳለህ። ምን ችግር አለ? ዋጋ ከፍላለሁ ካልክ እሱን ካንሰል እናድርገው። ኑልፋይ ሆኗለኝ። አቡከር ታወራለህ ወይስ እምራን? እንዴ እኔ አላወራም ወይ ደማከሲ ከእነሱ አማኝ ሰው አንድ ሰው ስለመጣ እናስተናግዳቸው። ምንም ችግር የለም። እህታችን እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። ሁላችሁም ሰላም ብያለሁ። ከታች ያላችሁ ከላይ ያላችሁም እንዴት ናችሁ? እግዚአብሔር ይመስገን። ሁላችን ሰላም ነን። እንዴት ነሽ? አለሁ። ክብሩ ይስፋ ለመድኃኔዓለም። ተረድተሻል ቶፒካችንን ውይይታችንን? ነበርኩ ቀደም አንስቼ ኢብራንና ኢፎ ይግባ ነው የምትሉትና መሀል ላይ እንዳገቡብኝ በማወራው በማስረጃ አወራለሁ። ፈቅዳችሁልኛል? ክብር የማይነካ ቆደም ችግር የለም። ኢምራንና እፎይ እንዲወያዩ የምትፈልጉ ከሆነ ኢምራን በአደባባይ ወጥቶ እፎይን ይቅርታ ይጠይቅ። በቀደም ለሰሩት ፖለቲካ እፎይ የውይይት ጥሪውን ሳይቀበል ተቀብሏል ብሎ ከመሃል ቆርጦ ክርስቲያን ላቀረበው የውይይት ጥሪ ከመሃል ቆርጦ እፎይ የውይይት ጥሪውን ተቀብሏል ብሎ ቤት ከፍተው ፖለቲካ ሲሰሩ ነበር። እንዳለ እዚህ የምታቸው ኡስታዞች ማለት ነው። ገብቶ የሚወያየው ማን ናቸው እነሱ? ወንድ ማን ስለሆነ የሚነውን ተነ መረጃ አለሽ እቴ? አለኝ። እከፍታለሁ ማስረጃ ለማውራው ያንዳንዱ ማስረጃ ከፍታለሁ። እየከፈትሽ ታወሪያለሽ። እነሱን እንደዛ ነው ያደረኳቸው። እሺ ከፍታለሁ። እኔ ደግሞ እየመዘገብኩ ነው። መዝግቤ መልስልሻለሁ። ቀጥይ። እሺ ጥሩ። ይሄ ለመዝገብ እንትን ትልልኛል። ችግር የለውም። ይታያላ። እከፍታለሁ። ማስረጃ አለኝ ለማውራበት። መጀመሪያ ሀሳቤን ላስቀምጥ። የውይይት ጥሪውን ለኢምራን ለኡስታዞቹ የውይይት ጥሪውን ያቀረበው ማን ነው? ክርስቲያን ባቀረበው የውይይት ጥሪ ላይ እፎይ ማብራሪያ እየሰጠ ያለ ሪከርድ አድርገው ከመሃል ላይ ቆርጦ ኢምራን ምን አለ? የውይይት ጥሪውን እፎይ በስተመጨረሻ ተቀብሏል ብሎ ሪከርድ ማነው ቪዲዮ ሰርቶ ቀን መርጠው ራሳቸው ሰዓት መርጠው ምን አደረጉ? ኢምራን ቤት ከፈቱና መላው ኡስታዝ ተሰብስበው ወንድ ከሆነ ይምጣ ብለው ህዝቡን ሲያጭበረብሩና ክርስቲያንንም ሆነ ሙስሊሙን ሲያታሉ ወደ 10,000 ህዝብ ባለበትኝ ሲያጭበረብሩ ነበረ። የውይይት ጥሪ ያቀረበው ክርስቲያን ነው። እፎይ በፍጹም የውይይት ጥሪ አላቀረበም፣ አልተቀበለም ነበረ ያኔ። ይሄው ማየት እንችላለን። የውይይት ጥሪ እውነተኛ አገልጋይ ጳውሎስ ወይስ መሐመድ የሚል ነበረ። የውይይት ጥሪ ክርስቲያን ያቀረበው የነበረው አያችሁ፣ ክርስቲያን ያቀረበው ምን አለኝ? እዚህ ጋር ቪዲዮም አለኝ፣ መስማት ትችላላችሁ። የውይይት ጥሪ አቅርቤ ነበረ። የእነሱ ያቀረቡትን ቻሌንጅ አክሴፕት አድርጌ እኔም አቅርቤ የላቸው ነበረ። ምንድን ነው ለእነዚህ ለሁለት ኡስታዞች ከፈለጉ ሁለቱም ኡስታዞች እንዲመጡ፣ አይ አንድ ሰው ይበቃል ብለው ደግሞ የሚያምኑበት ከሆነ ከሁለት አንዱ እንዲመጡ የውይይት ጥሪ አቅርቤ ነበረ። ርዕሱንም እዚህ ጋር ግልጽ አድርጌው ነበረ። በደንብ ግልጽ የሆነ ርዕስ ነበረ። ምንድነው? እውነተኛ የአምላክ አገልጋይ ሐዋርያው ጳውሎስ ወይስ ሙሐመድ የሚለውን አቅርቤ ነበረ። ይህንንም ማታ ከአንተ ጋር ላይፍ በገባውበት ሰዓት በደንብ ክላሪፋይ አድርጌላቸው በደንብ አብራርቼላቸው ነበረ። ማታ ላይ አብራርቼላቸው ነበር። በሚያስገርም ሁኔታ አንድ አሁን ተሰርቶ የተለቀቀ ቪዲዮ ላሳየ እፎይ ምን ያህል አጭበርባሪ ውሸታሞች እንደሆኑ እንድታውቁት ያክል ነው። እኛ ለምደናቸዋል፣ እኛ እናውቃቸዋለን። ነገር ግን እነሱ የሚሄዱበት ርቀት ማሳያችሁ። ሉክ ይሄ የኢምራን ቪዲዮ ነው ያመጡትኝ። ገና ኢምራን ቪዲዮዎች ቤታቸው ከፍተው ፖለቲካውን ሳይሰሩ በፊት 10,000 ህዝብ አስቀምጠው ከማጭበርበራቸው በፊት የተሰራ ቪዲዮ ነው። አንተ
እነሱ ያቀረቡትን ቻሌንጅ አንተ እንደተቀበልክ አድርገው ቪዲዮ ሰርተው አሁን ከጥቂት ደቂቃዎች በፊት ለቀዋል። ያቀረብኩት እነሱ ያቀረቡትን ቻሌንጅ አክሴፕት ያደረግኩት እኔ ነኝ። ቪዲዮ የሰራሁት እኔ ነኝ። አንዴ አዳምጠው ቪዲዮዎችን አቀናብረው እንዴት እንደለቀቁት ማለት ነው። አሰላሙ አለይኩም ወረህመቱላህ። ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል። እስኪ እናዳምጠው። ውይይት ጥሪ ምን አለ? አንተ እንደተቀበልክ እኔ ምን አይነት ናቸው ግን አንተ አየ የሰሩትን እዚህ ጋር አንደኛ ነገር ሙስሊሞቹ መወያየት የማይፈልጉት ርዕስ በነብዩ መሐመድ ርዕስ መግባት አይፈልጉም። በነብዩ መሐመድ መወያየት አይፈልጉም። እናንተ የምታፍሩበት ከሆነ ለምን ትከተሉታላችሁ? እዚህ ጋር የተነሳው በእናትሽ እዚህ ቤት ፕሊዝ ይቅርታ፣ ኤክስትራ ለምን መሰለሽ? በጣም አሁን ይህን ጉዳይ ሰው እያልሽኝ ያለሽው እፎይ ጥሪውን አልተቀበለም፣ ከነሱ ጋር የመወያየትን ፍላጎት አልነበረውም ነው የምትይው? ጥያቄውን የጥሪ እንትን የጠራው ክርስቲያን ነበረ። የውይይት ጥሪውን ያቀረበው ክርስቲያን ነበረ። በፍጹም እፎይ አላቀረበም ነበረ። ምን አረገ? ኢምራን ቆርጦ እፎይ የውይይት ጥሪውን ተቀብሏል፣ እንደሰማችሁ ተቀብሏል ብሎ ቪዲዮ ሰራበት፣ ቀጠፈበትኝ። እንደዛም ብሎ ሰዓት በራሱ አውጥቶ ቀን ራሱ እንትን ብሎ አመቻችቶ ኡስታዙን ሰበሰበና ቤት ላይ ፖለቲካ ሲሰሩ ነበረ። 10,000 ህዝብ ባለበት ቦታ ላይ ፖለቲካ እየሰሩ ነበረ። እፎይ በማያውቀው እፎይን ሳያማክሩ ቪዲዮ ሳይሰሩ ጠይብ ምን አደረጉ? እነሱ 10,000 ህዝብ አስቀምጠው ሲቀጥፉ ነበረ። ዋሾ ኢምራን አልዋሾም። ቪዲዮ አለ፣ ማስረጃ ከፍቻለሁ። ክርስቲያን ለምን የክርስቲያንን ውይይት መቀበል አልፈለጋችሁም? አንደኛ ነገር በነቢዩ መሐመድ ስብዕና መወያየት አልፈልጉም ወይ? ለምንድን ማትፈልጉትኝ? እፎይንም አሁን ዳግማ አሁን እኮ በምንም ነገር ለመወያየት እኮ ኢምራን ዝግጁ ነው ከእፎይ ጋር በፈለገው ታፒክ። አንዴ ልመልስላት ፕሊዝ፣ ተረኛ ልመልስ። ቅድም መልሳለሁ። ልጨርስ። ሌላ መረጃ አለ? የመለሰ ብሄር ጥሩ ይመስለኛል። አንዱ ከአንዱ ጥያቄ ጋር እንዳይደራረብ እንዳይምታታ ለጠያቂ። ኦኬ እንላለን። አሁን ለዚህ መልስና ሌላ ምንም ችግር የለም። ቀጥል ኢምራን። እሺ በደንብ አዳምጡ፣ በደንብ ሪከርድ አድርጉ። አንደኛ በነብዩ መሐመድ ልትወያዩ ፈቃደኛ አይደላችሁም ብለሻል። እስኪ ርዕሱን አንብብልኝ። በቀደምት ነቢያት ሚዛን ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ ናቸው። ስለዚህ ያው በነብዩ ርዕስ አቅርበናል፣ አትዋሺ። ቀጥሎ ክርስቲያን የውይይት ጥሪ ተቀብሏል አልሽኝ። ሲጀመር ክርስቲያን የውይይት ጥሪ አላቀረበም፣ ተቀብያለሁ ነው ያለው። ይሄ ደግሞ ውሸት ነው፣ እያጭበረበረ ነው ያለው። እኛ የውይይት ጥሪ ያቀረብነው ለእፎይ ነው። ስለዚህ ክርስቲያን ራሱ የሚባለው ሰው ይቅርታ መጠየቅ አለበት። አቡበከር አለ አንዴ እንዲገባችሁ። አቡበከር ወይ ኢብራሂም አላችሁ? ቃል በቃል እኔ ሁለታችን ካላርገን ቃል በቃል ክርስቲያን ያቀረበው የውይይት ጥሪ ላሳይ ናሳይ። እሺ ቆቆ አንድ ባንድ ጋይስ፣ አንድ ባንድ እናደርጋለን። አሳይና አንቺ ደግሞ ታሳያለሽ። እያወራሁ እኮ አንድ አሳይ አይደለ? እኔም አንድ ላሳያ። ረጋቢ እንጂ አቸኩኝ። ረጋቢ ቆቆ ጋይስ አንዴ ፕሊዝ። እሱ ያሳይና ከዛ ደግሞ አንቺ ታሳይናለሽ። ምንድነው እያሳየን ያለው አንተ? ሁለት ደቂቃ ብቻ ስጠኝ። አንዴ አብዱልከሪም አለ፣ አቡበከር አለ አለ ወይ ምሩ? በዚህ የውይይት ጥሪ ማን የጠራ ነው? በዚህ ውይይት ጥሪ ላይ የተጠሩት አንደኛ እፎይ ነው፣ ራሱ እፎይ ማለት ነው። በደንብ አበክረን ዘክረን የጠራ ነው ማለት ነው። ቪዲዮን ማን ቪዲዮ ላይ ነው የተፖስተው? ቪዲዮን ክፈቱ። ቪዲዮን የተሰራው ዴታ ላይ የተሰራው ስጠሩት እሱ ሊከፍታል። አክቹዋሊ እሱም አለ፣ ያው እዚህ ጋር አለ። ረጋቢ አትቸኩይ። በደንብ ጊዜ ሰጥሻለሁ። ማን ነው ስምሽ? ዶንት ወሪ፣ ጊዜ ሰጥሻለሁ። ተረጋጊ። በደንብ ጊዜ ሰጥሻለሁ። በቃ አሁን አዳምጡ በደንብ። ስለዚህ መጀመሪያ እንኳን የውይይት ጥሪ ያቀረብነው ለክርስቲያን አልነበረም። ተቀብያለሁ ያለው እያጭበረበረች ነው። እሺ አንቺን እየሸወደች ነው ያለው። ሲጀመር እሱ አልነበረበትም። እፎይን ለማን ነው ተቀብያለሁ? አንደኛ። ሁለተኛ ይቅርታ መጠየቅ አለብህ። ምክንያቱም እፎይ ሳይቀበል ተቀብሏል ብለሃል አልሽኝ። እንደዛ ከሆነ ዲያቆንሽም ይቅርታ መጠየቅ አለበት። ዲያቆንሽም ይቅርታ መጠየቅ አለበት። እና የውይይት ጥሪው ላይ ያዘጋጁት ላይ እፎይ የሚለው ስም አለመጠቀሱ እኔ በኩሌ አስቆኛልም ገርሞኛልም። 10,000 14,000 ሰው የሚመለከተው እፎይ እያለ እስልምናን እየነካባችሁ እያስተማረባችሁ በእውቀት በመጽሐፍት እየሞገታችሁ ያለው እፎይ እያለ አንድ ቀንም ስለ እስልምና አንስቶ የማያውቀው ዲያቆን ፈለገ መጥራት ይሄ በጣም አስቂኝ ነው። በጣም እና እንደው የፎይንም ነገር አስቡበትና ያወራሁት እኮ አንተ ስለተቃጠልክበት ቪዲዮ አንተ ስለዋሸበት ቪዲዮ ነው ያወራኸው። አታቋርጪ። ይሄ ፓርቲ ወሳኝ ፓርቲ ነው። አዳምጪ በደምብ ጆሮሽን ሰጥ አቅርበሻል። በጣም እና ፕሊዝ እንደው የፎይንንም ነገር አስቡበትና ውይይቱ ላይ ኢንክሉድ አድርጉት።
በጣም ዝግጁ ነው። በደስታ ይመጣላቸዋል። በደስታ ይመጣላቸዋል። ሌሎችም እስልምና ላይ የሰሩ ልጆችን በደንብ ጥሩ ሰምታችኋል አይደለ? በደስታ ይመጣላችኋል ነው ያለው። ኦኬ ጥያቄ አለኝ። አሁን we gotta be very very እንትን መሆን አለብን። ኦኬ ኢምራን፣ ይሄ መዝሙረ ያሬድ ነው። መዝሙረ ያሬድ እያለ ያለው ለምንድን ነው እፎይን ያልጠራችሁት? አልመሰለውም። የተጠራ በዚህ ውይይት ጥርስ ያለበት አልመሰለውም። የመሰለው ማን ነው መሰለ? ያገባው ማን ነው? ስሙ አሁን ያገባው ፈለገ አጥናቴዎስ ፈለገ የተጠራ መሰለው። እኛ ፈለገን አይደለም የጠራ ነው፣ እፎይን ነበር የጠራ ነው። ፈለገም ከመጣ ይምጣ ብለን ተናገር። መጨረሻ ላይ የጠራ እፎይ ነበረ። ግን እንትናም ዲያቆኑ መሰለ መዝሙር ያዱ መሰለ የታለ ቪዲዮ የጠራችሁበት ቪዲዮ የታለ? እንከፍታለን። ያ ጀማ እንትን አዘጋጅ፣ እሱም አለ አታስብ፣ ሁሉም ማስረጃ አለን። እንከፍታለን። ስም እኔ ነበር የጠራሁት። እንደዚህ ላይቭ ላይ ነበርን። እኔ ነኝ ስም ጠርቼ ስማቸውን እያንዳንዳቸውን ጠርቼ የተናገርኩት እንጂ ቪዲዮ ሰርታችሁ ጥሪ ያላቀረባችሁ። ቪዲዮ ተለቋል፣ ይመጣል። ቪዲዮ ተለቋል፣ ይመጣል። ይኸው የውይይት ጥሪ ተብሎ ቀርቧል። እዛ ከላይ እንደምታየው ለክርስቲያን መምህራንና ሰባኪዎች አየው። እኔ ያልኩኝ ለእፎይ ለዮሐድ ለክርስቲያን መምህራን ስትሉ እኮ ለክርስቲያን መምህራን አምቢጊዩስ ስም ጠቅሰን ያቀረብነው ስም ጠቅሰናል። በንግግር ቆይ እናመጣለን። ማስረጃ እንከፍታለን። ሀቢብ አታስብ። ኢብራሂም እሱ ቪዲዮ አምጣው። እሱ ቪዲዮ እንከፍታለን። አንደኛ ሲቀጥል ደግሞ ቀን አልተወሰነም። እፎይ ሳይስማማ ነው የውይይት ጥሪ ያቀረባችሁ ትላልሽው። ሲጀመር እኛ ሰኞ ተስማምተናል እንዴ? ክርስቲያን ወገኖች ሰኞ ብሎ የውይይት ጥሪ ያቀረበው ማን ነው? እፎይ አይደል እንዴ? እፎይ አይደለም። ጆኒ ናት። ማስረጃ እመጣለሁ። ጆኒ ናት። አንድ ናቸው። ቆይ ጨርስና አንድ በእናታችሁ እንደዚህ የምታደርጉ ከሆነ ይኸውላችሁ፣ ይሄ ነው ትልቁ ችግር። አሁን ሞዴሬተሩ ነው ያለው ኢምራን። ብዙ ቦታ ሳንሄድ አንድ በአንድ እናድርግ። አሁን እሱ አንድ ነገር አሳይታ ወደ አንተ ነው የመጣ ነው። ተረዳኝ። ሁሉን ልታሳየን አንድ በአንድ ይሁን ስለተባለ ነው ወይ እንስማማ። ሁሉን ታሳይና እሷ ደግሞ አንተ ለተናገርከው ነገር መረጃ ታሳይ። ምን እናድርግ መሰለህ? አሁን እኮ 6 ፖይንት አለ። 6ቱ ልመልሰውና ከዛ ሞታዬ ደግሞ አዳመጣታለሁ። ችግር የለውም። ሙስሊም በሚያወራው ለስድስቱ መረጃ አልሰጠችም። አንድ ቪዲዮ ብቻ ነው ያሳየችው። በቃሏ ነብዩን አትቀበሉ እና በፈርታችሁ ብላ ተናገር። ስለሱ ልመልስላት። ስለዚህ ይቅርታ መጠየቅ ያለበት ሲጀመር ወንጀልም የሰራ ውሸትም የሚዋሽ ያለው ማን ነው? ዲያቆንሽ ነው። ወንጀል ከሆነ ለምን ሰኞ ሁሱ አልተቀበለም? እያጭበረበረች ነው። እሺ ደማከሲ በደንብ ዲያቆንሽ ያጭበረበረች ነው። ሰኞ ሁሱ ሳይቀበል ዲያቆን አትበል። በመጀመሪያ ዲያቆን አይደለም። በመጀመሪያ ዲያቆን አይደለም። ማስተካከል ማንም አላጭበረበረም። ኖ ሂስ ቶኪንግ አባውት ዲያቆን መዝሙር ነው። አንዴ ቆይ እኔ ያወራለሁ። ዲያቆን መዝሙረ ያሬድን ነው እያለ ያለው። ኦኬ እፎይ ነው እያለ ያለው። እፎይ ነው ዲያቆን እያለ ያለው። እፎይ ይላል። አትቆጪ። እፎይ ነው ዲያቆን ያልከው ይምራን። ዲያቆን አገልጋይ ማለት ችግር የለም። አይደለም እንትን ነው። ምንም እንትን የለውም። ታይትል የለውም። እፎይ ነው። ችግር የለውም። ዲያቆን ማለት አገልጋይ ማለት ካላወቅሽ አገልጋይ አይደለም። ባሉን እኮ አይደል? ምንም እንትን ታይትል የለውም። ስለዚህ እፎይ ነው። እንትን የለውም። ችግር የለውም። ስለዚህ ዋና ግን ዲያቆንም ሆነ ማልሆነ እሱ ሰው አጭበርብሮሻል። ሰኞ ሁሱ ሳይስማማ አቅርቧል። ግን ሙስሊሞች ችግር የለብን። አንደኛ። ሁለተኛ ያለፈውን ዓመት ንጉሱ እየራ ታሪኩ ሲጀመር ማለት ነው ማክሰኞ ቀን 3 ሰዓት ላይ ብሎ ሁሱ ሳይሰማ ምንም ነገር ሳይደረግ ፖለቲካ የሰራው እሱ ነበር። እኛ ምንድን ያደረግነው እዚህ ጋር እሷ በከፈተችው ቪዲዮ ምንድን ነው ይገርነኝ አለ። ሙሉ ቪዲዮ ታመጫለች። ተከፍታለ ቪዲዮ ምንድን ነው ያለው? እኔ ይገርነኝ የውይይት እኔው ማየት የምፈልገው የውይይቱን ጥሪ መጀመሪያ ያቀረበው ማን ነው? ይሄው ጃኒ ያቀረበችው ጃኒ ናት። እኛ ያቀረብ ነው። ይሄው አዳምጡ። ምክንያት ውድቅ አድርገውታል። የባለፈውን የውይይት ጥሪ ማለት ነው። አዳምጡ። ዝም በል አንዴ በእናታችሁ። ቆይ እንመልስላታላችሁ። ቆይ በስነ ስርዓት እናውራ ፕሊዝ። ሌላ ኃይል ቃል አንጠቀም። ይህ የምታሳየው አንቺ መቼ ነው የተፖሰተው? የውይይት ጥሪው ሰኞ ብላ እንትን ያለችው መቼ ዕለት ነበረ የፖሰተችው? ቅዳሜ ነው አርብ? መቼ ዕለት ነበረ ፖለቲካ የሰራችሁት? ሐሙስ ነበረ እነሱ መሰለኝ የውይይት ጥሪ የጠሩትኝ እፎይን። ከዛ በኋላ ነው የሰራችው። ለምን መሰለሽ? አንዴ እነሱ እፎይን የጠሩት መቼ ነው? ሐሙስ ዕለት። እነሱ ሐሙስ ዕለት ለእፎይ ጥሪ ያቀረቡለት። አረ ቤት ከፍተው ወንድ ከሆነ ይምጣ እያሉ የነበሩት ሐሙስ ዕለት ነው።
ሐሙስ ጥሪ እፎይ ባልተስማማው ነገር እነሱ ሰዓትና ቪዲዮ ኢምራን እኮ የሰራው ቪዲዮ አለ እኮ ኢምራን ቪዲዮ ሰርቶ አንዴ ቆይ እመጣለሁ ወደ አንቺ ጠብቂኝ ወንድሜ። ሐሙስ ዕለት እናንተ አንድ ነገር እንድታሳዩ የምፈልገው ጥሪ ለእፎይ ያቀረባችሁት መቼ ነው? ቪዲዮ ውሸቷን ላሳይክ። ያው አፕሪል 30 ይታያል። አፕሪል 30 ነው ፖስት ያደረኩት። ያው አፕሪል 30 አሁን ድረስ አለ። አፕሪል 30 ይታያል ቀኑ። ለመጀመሪያ ጊዜ የውይይት ጥሪ ብላ ያቀረብን አፕሪል 30 ነው። ከ15 ቀን በፊት የምን 25 በጣም የታለ እሱ እኮ የእነንትና ነው። አፕሪል 30 የታለ ቪዲዮ አንድ ነው። በአንድ ቀን ቴሌግራም ቲክቶክ ይሄ ቴሌግራም ስለሆነ በአንድ ቪዲዮ ልኬልሃለሁ ኢምራን። እሺ ሰው ይሄኛው ይሄ በቴሌግራም ላይ ነው። ቆይ አንዴ የሰራውን ቪዲዮ ማሳያ ክፈትና የሰራውን ቪዲዮ አምጣው። ሂድ አንፈልግም እሱን የሰራውን ቪዲዮ ይክፈት። ያው በ0430 የተከተለ ቪዲዮ ሰርቶበታል። ቆይ ተረጋቢ እንስማው። ቪዲዮ ሰርተህበታል። ቲክቶክ ላይ ቪዲዮ እየሰራህበት እኔ ያወራው ያለው ትክክለኛው ቪዲዮ ይሄ ነው። ይሄ ይሰማ ይሄው ይሄ ነው። ኧረ በኢየሱስ አንዴ ቆቆ ጋይስ ኖ ኮላን ዳማካሴ አንዴ ባንቺ ጋር እመጣለሁ። የመጀመሪያ ጥሪ ስታቀርቡ ያቀረባችሁት በቴሌግራም ላይ ፖስት ያደረከው ኤፕሪል 30 ነው። ኤፕሪል 30 ትክክል። ቪዲዮ የት አለ? ቲክቶክ ላይ ፖስትከው ወዲያው አለ ተወስቷል። ያው እንስማ ደግሞ አላህ እንግዲህ እዚህ ጋር ወንድም ኢምራን አለ። እሺ ከዛ ወንድም ሳላህ አለ። ከዛ ወንድም አቡበከር አለ። እዛ ጋር እውነተኛ አምላክ አላህ ወይ ደግሞ አላህ ወይ ስላሴ የሚል አንድ የሚገርም ርዕስ አለ። ይሄ መጀመሪያ ነው። ማን እንደሚመጡ በስም ነው የምነግራችሁ ገና ስማ። ሁለተኛ በቀደምት ነቢያት ሚዛን ቁርአን ወይስ ባይብል መሰረታዊ የሆኑ ነገሮች ናቸው። በተለይ የመጨረሻውና እንግዲህ በጣም ትልቁ መሰረት ያለው ዩዳብ አሁን ወደ ሌላ ቦታ እየወሰደን ስለሆነ ለእሷ መልስ እንዲሆን ዩዳብ የጠየቀው ነገር መቼ ነው የፖስተው ቲክቶክ ላይ የሚለውን ብትመልሰው ጥሩ ነው። ኤፕሪል 30 ሀቢቢ ቲክቶክ ላይ ነው ያለች የጠየቀህ ጥያቄ። ቆይ አንዴ ቆይ አንቺ ዩዳብ የጠየቀህ ቴሌግራም ላይ ፖስተዋል ይሄን በኤፕሪል 30 ቲክቶክ ላይ ፖስታችኋል ወይስ በላይቭ ነው ጥሪ ያቀርባችሁ? ላይቭ ላይ ሪኮርድ አስደርገን ነው። ላይቭ ላይ ሪኮርድ አስደርገን ገባ። ኧረ በስመ አብ በል አንተ እፎ የሐሙስ ወይ ዳማካሴ ሶ ኧረ በኢየሱስ ምንድን ነው እሱ የሚያምን እኔ ለምን አቆይ እኔ ዳማካሴ ለምን አትጠብቂም? አንቺ ታሳያለሽ። በቃ ደንግጣለች። ለዛ ነው አሁን በነገራችሁ ላይ እኮ ወደኋላ እኮ መሄድ አስፈላጊ አይደለም። እኔ ሁሉን ነገር በጣም ፕሮፌሽናል በሆነ ማስታወቂያ ማሰርቸም ቢሆንም በደንብ አደርጋለሁ። ሙቭን ፎርወርድ ይሄ ነገር እንዳይፈጠር እኮ ነው። እንደዚህ አይነት ነገር ፖለቲካ እንዳይሰራ፣ አሻጥር እንዳይሰራ ምናምን እንዳይል ገለልተኛ የሆነ በሚታወቅ ጥሪ ተደርጎ እንዴ ለቀጠሮ ጌሜው አንድ ወር እያድቨርታይዝ ያደረኩኝ አይደል እንዴ? አዩ ጋይስ ኪዲንግ ሚ? በደንብ አልተደረገም። መደረግ ካለበት ይደረጋል። ግን ኦኬ አንጻራዊ የሆነ እውነት ከሆነ ምንየውና ለሚቀጥለው ኢምራንና እፎይ አልሬዲ ጀምረናል። ዛሬ ደግሞ እኔ በኤአይ በምናምን አሰርቼ እልቃለሁ። ከፈለጋችሁ በመዝሙር አቀርብላችኋል። ከፈለግ ብዙ ጥሪን እንትን እናሰራለን። ምክንያቱም እንዲደረግ እንፈልጋለን። ኦኬ ወደ ኋላ ሂዶ ማን ምን ለሚለው ጀስት ፎርጌት ፌት ነው። አንድ ደቂቃ ንጉሴ ቆይ ኢምራን እንትን ቲክቶክ ላይ የተፖስተበትን እንትኑን ልኬልሃለሁ ስክሪንሾት አድርጌ ማለት ነው። አንድ ደቂቃ ግን እንድፈቅድልኝ የምፈልገው ነገር ንጉስ መሰለህ ዌዘር ኢፍ ይሄ ነገር ሆነም አልሆነም ልክ ንጉስ እንዳለው ውይይቱን ያስቀረው ፔሪድ ፎርዋርድ ነው የሚካሄደው። ያው ነገሩ ክላሪፋይ ይሁን ዘንድ እንጂ እኛ እዚህ ጋር ያው ከማብራራት አንጻር እንጂ ሆነም አልሆነም ውይይቱ የሚቀር ነገር አይደለም። ያለን እንደ ፐርፐስ እንትን አየኸው የተፖስተው ዳማካሴ ልክ የእሱን ሰዓት የሰጦሽኝ አልሰጥሻለሁ ብልሚ ሳያቋርጡ ግን በኋላ መሀል ላይ እንዳይገባብኝ መሀል ላይ አትገቡም እናንተ በቃ ቃል ግቡ። መሀል ላይ እንዳትገቡ እንደዚህ እናድርግ። ከዛ 3 ደቂቃ ትወስዳለች። እንስማማ። እሺ 3 ደቂቃ ማሻአላ። እኛ ያያችሁ ሙስሊም በማስረጃ ነው። አሁን ውሸት ላሳይሽ። ዲያቆኑ ዋስቶች ወይ ማንቻ ታቂ ተመልከች። ይታያል አይደለ? ይሄ ኤፕሪል 30 ኦፊሻሊ የውይይት ጥሪውን አቀረብ ነው። ሲቀርብም ስም ጠርተን ሰውየውን ስሙን ጠርተን የውይይት ጥሪ አቅርበለታል። ኤፕሪል 30 በፖስተር ቀጥሎ እሱ ምን አለ? ይገርነኝ አለ። ውይይቱን ለማየት ለመስማት ለመገኘት ይገርነኝ አለ። which means ይገር ከሆነ ተቀብሏል ማለት ነው። አንደኛ። ሁለተኛ ደግሞ ክርስቲያን የተቀበለው አለች።
ይሄ ውሸት ነው። እየዋሸሽ ነው ያለሽ። እሺ አትዋሽ። ክርስቲያን ሰዎች አያምርበት። ለምን ትዋሻለሽ? የሆነ ጥሩ አይደለም ውሸት። ሲጀመር ውይይቱ ለክርስቲያን አልቀረበም። ስሙም የለም እዛ ውስጥ ጭራሹን አልነበረም። መጀመሪያ አልነበረም። አትዋሽ፣ አልነበረም። ያቀረብነው ለእፎይ ለአክሊላ ፎቶቸው ራሱ አለ። ፎቶቸው አለ። ያው ፎቶቸው ራሱ አለ ፖስት ሲደረግ ማለት ነው። ቀጥሎ ሲቀበል ፖስት የተደረገ ተመልከት። መቼ ነው ይሄ ደግሞ ሜይ 2 ነው። ያው ይታያል። ሜይ 2 አይን ያለው ይመልከት። ሜይ 2 ኦፊሻሊ ፖስት ተደረገ ቲክቶክ ላይ የውይይቱ ማለት ነው። ሐሙስ ነበቀ የነበረው። ሐሙስም ቀጥሎ ማለት ሐሙስ ገስት ገብቶ ፖለቲካ ሰሩ አለች። አልሰራንም። ላይቭ ገብተን ጠበቅነው፣ አልመጣም። ምን አለ 1 ሚሊዮን ፎሎወር ያለው ይምጣል። እሱም ሊከድ ከፈለገ ያው አለኝ፣ ያው ሪከርዱ አለኝ፣ እንከፍተዋለን። 5 ሚሊዮን ፎሎወር ካለ ከሌላ አልመጣም አለ። እንከፍታለን እሱን ካስፈለገ 1 ሚሊዮን ሲማድረግ ሁሱን አመጣን። የዛን ቀን ላይ አቡኪስን ቪዲዮ ላክልኝ። የዛን ቀን ላይቭ ላይ ሁሱን አመጣ ነው። ከዛ ተጠራ እየሰማ ቀረ። ሲቀር ቀርቷል በቃ ብለን ዘግተን አለፍን። እሱ ራሱ ደግሞ ምን አደረገ? ሁሱ ሳይስማማ አዳምጠኝ፣ ንጉስ ማጭበርበሩ። ሁሱ ሳይስማማ ሰኞ ቀን ድጋሚ የባለፈውን ውርደት እዚህ ጋር ተዋርዷል። ይሄን ውርደቱን ለማካከስ ምን አደረገ? ሰኞ ቀን አለ። ሰኞ ቀን ሁሱ ምንም አያውቅም፣ እኛም አናውቅም። ግን ሙስሊም ለፖለቲካ ስለማይመች ችግር የለውም ብለን ሰኞ ቀን ተገኘ። እንደዛም ሆኖ ግን እኔን ሊያወራኝ አልቻለም። ሻይን ፊቱ ጠቆረ። አይተዋል። ሪከርዳ ፊቱ ጠቆረ። ሊያወራ አንተ ተያፉ ተያያዘበት። እኔ ጋር ማዋት ከብዱት። አሁን ደማከሴ ጀግና ከሆነ እንደዚህ ሳጭበረብርሽ የነበረው ዲያቆንሽ ፕሊዝ ወጥቶ እኔ ፊት እንደዚህ ፈስት ያወራ። አሁን ይሄን ኬዝ ራሱ መጥቶ ያወራ። አልተቀበልኩም ካለ ፊት የመጣው ያወራ። ጨርሻለሁ። ቀጥይሽ። እየሳደበ እኮ ነው ያለው። ቆይ አንድ ነገር ወንድማችን፣ ሁላችሁም እዚህ ጋር ኃይለ ቃል አትጠቀሙ። በእኔ ፊት ቁም ይምጣ ነው ያለው። ስድብ አይመስለኝም። ናና በዚህ ጉዳይ ማውራት ተፈለገበት ነው። አጭበርባሪ ምናምን አንቺ ያልሽው አልነበረ እንዴ? አሁን ጋይስ ኃይለ ቃል አትጠቀሙ። እኔ የተናገርኩትኝ እሱን ዳማካሴ። እሺ ዳማካሴ፣ አሁን አንቺ ከመጀመሪያው ጀምረሽ አሳየነ 3 ደቂቃ አለሽ። እሺ እንግዲህ ህይወትኝ የውይይት ጥሪ እፎይ እንደተቀበለ ሪከርዱን አላመጣም አይደለ? ቆርጦ የሰራበትን ቪዲዮ ቅድም አሳይቻችኋለሁ። የቆረጠበትን እፎይ የተናገራትን እዛ ለክርስቲያን የተናገራትን ቆርጦ ማሻ ላይ ውይይት ጥሪውን እፎይ በስተመጨረሻ ተቀብሏል ብለው ሰርተው በፖለቲካ ሰሩብን። ሐሙስ ዕለት የውይይት ጥሪውን እፎይን ያቀረበው ላለው አትቀደድ። ሐሙስ ዕለት የውይይት ጥሪውን ማነው? ሰኞ ዕለት የውይይት ጥሪውን ሰዓቱን የመረጠችው ቀኑን የመረጠችው ጃኒ ናት። ጃኒ ክርስቲያንም አይደለችም፣ ግን ሙስሊም ናትኝ። ያኔ እንደ ሙስሊም አይደለም የምታደርገው አክት። ሙሉ በሙሉ ሙስሊም ናት ማለት አንችልም። ከሁለቱም ወገን አይደለችም። ህይወት መመልከት ትችላላችሁ። እንግዲህ እንደሚታወቀው ያለፈው ሐሙስ የነበረው የውይይት ጥሪ በሆነ ባልሆነ ምክንያት ውድቅ አድርገውታል። ስለዚህ ሙስሊሙ ነው ህዝቡ ላይ እየቀለደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀለደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው፣ የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 40-50,000 ሰው ቁጭ ብሎ ቤት ላይ ይጠብቃችኋል። ኡስታዝ ሁሶ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛው አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ ይሄ ነው። ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መታችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችሁ። የውይይት ጥሪውን ያቀረበችው ጃኒ ናት። ጥሪውን እያቀረበች አለች እሷ ናት የቀየረችው። እነሱ የጠሩትን ፎይን አይደለም እነ ኢምራን የጠሩ አለች እኮ። የሐሙሱ ካንሰል ተደርጓል፣ ውድቅ ተደርጓል። ሐሙስ ዕለት ቤት ከፍተው ፖለቲካ ስለሰሩ መላው ኡስታዝ ተሰብስቦ ወንድ ከሆነ ይምጣ እያሉ ሲፎክሩ የነበረው ውይይት ስለቀረ እሷ ደግሞ ሰኞ ከምሽቱ 3 ሰዓት ብላ ይሄው ሰዓቱን የመረጠችው ግን ሰው የመረጠ እነሱ ግን ታዲያ ለምን ነው ከኢምራን ጋር አላረገችው? ለምን ከኡሱ ጋር ስለዋሻ ኢምራን ደግሞ በአደባባይ ወጥቶ ይቅርታ ይጠይቅ። ለኢምራን እፎይ አያስፈልግም። ለምን ነው ዋሻ እፎይ ከማንኛችሁ ጋር ለመወያየት ስማኝ፣ ለኢምራን መሀል አልገባም ብላችኋል። ለኢምራን ክርስቲያን አሉ ቃል አሉ
ለኢምራን ወንድ ከሆነ ክርስቲያን አለ፣ ቆስጤ አለ፣ ቃል ስጋ ሆነ አለ፣ ልጆች አሉ፣ መግባት ይችላል እነሱ ጋር። እውነት በነብዩ ስብዕና የሚገባ ከሆነ ይግባ አለ። ሰው መረጣ ካልሆነ የያዙትኝ። እፎይ ወንድ ከሆናችሁ ወይ ሂድና እፎይ ሁሱ ጋር ይወያያል። ኸላስ ለእናንተ እፎይ ጋር መንጠልጠል እንዳትገባ ብያለሁ። እንዳትገባ ልጨርስ። ቁጭ ብዬ ነው አሻንጉሊት አይደለም። ልጨርስ አስጨርሰኝ። ለእናንተ እፎይ እንትን ማለት አይጠበቅበትም። ለእናንተ በቂ የሆኑ እንደውም የሚበዙባችሁ ቆስጤ አለ፣ ቃል አለ፣ አማርጣችሁ መቀበል ትችላላችሁ። አሁን ብትሉ አሁን ይገቡላችኋል። አሁን ብትሉ እፎይ ላይ አትንጠልጠሉ። እፎይ እውነት የምትሉ ከሆነ ወሂድ ጋር ይግባ፣ ከቤት ይውጣ። ወሂድ ከቤቱ ይውጣና በኮስት ይገናኙ። እናንተ ማን ስለሆናችሁ ነው? እናንተ ቤት ሰው መጥቶ ኤክስትራ ወሬ አያስፈልግም። ዳማካሴ ፕሊዝ፣ እነሱ የሚፈልጉት እሱ አሁን የምጠይቀው ነገር አሁን ደቂቃ ከተሰጠው አሁን የምጠይቀው ነገር አለ። ደቂቃ ከተሰጠ ጥያቄ አለኝ። እሺ ትጠይቀኛለህ። ብቻ ይችላል አስቀምጥ። ይችን ብቻ ላስቀምጥ። ከቅድም ጀምሮ ይሄኛውን ቪዲዮ ሙሉ ቪዲዮ ያምጣ። እፎ የውይይት ጥሪ የተቀበለበትን ሙሉ ቪዲዮ ያምጣ። ከመልሱ በፊት አስጨርሱ። ጀምሮ እኛ ኦርቶዶክስን ወክሎ ዲፌንድ የሚያደርግ የሚጠይቅ ሰው እየፈለግን ነበር። አሁን ገና ነው እሷ የገባችው። ስለዚህ ጥያቄውን ለእሷ ነው የማቀርቡ። ሌላ አንቺ እንዲገቡ የምትፈልጊያቸው ሰዎች ካሉ ሪኩዌስት አድርጊላቸውና እኛ እንወቅ እናስገባቸዋለን። ከቨሬጅ ስላላገኙ ማለት ነው፣ ፌር መሆን ስላለብን ከቅድም ጀምሮ እየፈለግን ነበር። አሁን ነው የገባሽው። አንቺ የምታውቂ ሰው ካለ ጆይን ማድረግ ይችላሉ። ይህም ማለት ነው የፈለግኩት። አመሰግናለሁ። እሺ፣ እኛም እናመሰግናለን። እሺ፣ አሁን ሚወታጌ ደግሞ ላውራ። 131 ነው፣ ቀጥል። እሺ፣ አንደኛ እዚህ ጋር አሉ የሚወያዩ ይገባሉ ብለሻል። ያው ይምጡና ይወያዩ። አንደኛ። ሁለተኛ ደግሞ የውይይት ጥሪውን ያቀረበችው ጆኒ ናት። ጆኒ ሙስሊም ናት። እሷ ተስማማችኋል። ይሄ ፖለቲካ ይባላል። ልጅቱ እልም ያለች ኦርቶዶክስ ናት። እልም ያለች ኦርቶዶክስ፣ ስለ ኦርቶዶክስ ሲዘመር የምትል ልጅ ናት። አያቸው ፖለቲካቸው። ሰኞ ቀን ሁሱ ጭራሹኑ አልተስማማም። እያጭበረበሩና ህዝቡን እየሸወዱ ነው። ሐሙስ ቀን ኡስታዞች ገብተዋል። ኢምራን ደግሞ ፖለቲካ ሰራበታል። ሲጀምር ሐሙስም ቀን ሁሱ እኮ ነበረ። ሐሙስም ቀን ሁሱ ነበር። ስለዚህ ለምን ሁሱ ጋር ተወያየ? ኢምራን ፖለቲካ ሰራ ካላችሁ የዛን ቀን ሐሙስ ቀን እፎይ ሁሱም እኔ ቤት ነበረ፣ እየጠበቀው ነበረ። ስለዚህ ለምን ከሁሱ ጋር ተወያየ? እንደዛ ከሆነ የማይሆን ነገር አለ። እርሱም ምንድነው? ዲያቆኑሽ እኔ ፊት መቆም አይችልም ነው እንጂ አጭበረበረ ካለማ ሁሱም እኮ የኔ ቤት ገብቶ ናያየው ነበረ። እሱ ለምን ጋር ተወያየው? እንደዛ ያለበት ለምን ይቅርታ ጠይቃለሁ? ሁሱን ለምን ይቅርታ ጠይቃለሁ? አንደኛ። ሁለተኛ የውይይት ጥሪ የቀረበው ሰኞ ነው አለች። ይሄ ግልጽ የሆነ ውሸት። አይን ያለው ይመልከት። ያጀማ ምን አይነት ውሸታሞች እንደሆነ እንዲገባችሁ ማለት ነው። አይን ያለው ይመልከት። አንዴ ያው ተመልከቱ። 0430 በዚህ ቀን ነው የውይይት ጥሪ የቀረበው። ይታያችኋል። 0430 ይሄ ነው። ሲቀጥል አሁንም ዲያቆንስ ምድረበስ የነበረው ናችሁ ልገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ሰምታችኋል። ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ መምጣት ትችላላችሁ። አንድ ያቀረብከውን ያው እንደዚህ እያለ ሲፎክር ነበር አይደለ? ስለዚህ እንዲመጣ አድርጊው። አታጭበብኝ። አንቺም ፕሊዝ። አይ ቲንክ ሞልቶ ያጀማ አትፍረዱበት። እሺ ኮሜንት ላይ አትፍረዱበት። አላለቀም። የተነገራትን ነው። ደቂቃው አላለቀም አለ። ብቻ ፎከስ አድርግ ፕሊዝ። አይ ምን መሰለም ኢምራን ሜቢ አጠቃቀም ቃላት ላይ ትንሽ ያው እንትን አንበል። ምክንያቱም ኢንቫይቲንግ እንዲሆን ዋናው ፐርፐሱ ባስኬትቦል ወይም እግር ኳስ አይደለም ጨዋታው። በቃ ይምጡ። አንተ ፈቃደኛ ነህ? ከማንም ጋር የመወያየት ፍላጎት አላችሁ እናንተ? ማንም ይምጣ ብላችኋል። ይምጡ። ግን ሲመጡ ግን መስፈርት አድርገን አስተካክለን ነው እንጂ እንደዚህ ዝም ብሎ እንደዚህ እንዳሁኑ እንዲሆን አልፈልግም። ኤኒዌይ ኦኬ። ለገለልተኛ 30 ሰከንድ አለው። ወይስ 30 ሰከንድ ብቻ ቢጨርስ 30 ሰከንድ እያወራን ያለን አንድ ጊዜ አሳባ ማንም እንዳይገባ አንዴ አረባክሽ ባክሽ ቆይ አንቺ ልጅ ማንም እንዳይገባ ጋይስ ማንም እንዳይገባ አትርሺ። ሀሳብሽን አንጨርሳላ። ግን እነሱ ይውት አታርጉ። አንዴ አረኛ አዳምጫቸው።
ሰዓቴ አብልቶ ይቀጥል። ዋናው 30 ሰከንድ አለ። 30 ሰከንድ እጠቀማለሁ ወይስ እኔ ልጠቀም? የእሱን 30 ሰከንድ። እሺ አብልቶ ተጠቀምና አሁን ሰዓቱን ይዤ ነው አንቺ ማስወራሽ። ኦኬ እንትኑ ነው ቆይ ላውጣው እዚህ ጋር ቀጥል። ይኸውላችሁ አሁን ይሄ ሁላ የሚደረገው ነገር ምንድነው? ውይይቱ እፎይን ለማስመለጥ ነው። በቃ ይሄ ሁላ የሚደረገው እዚህ ወደ ኋላ እኛ ምንም እንመለስበት ምክንያት አይኖርም። በቃ እንደዚህ ተፈጠረ እንደዛ ተፈጠረ ተፈጥሮ አልፏል። አሁን ምንም ተፈጠረ ምን ማለት ነው? ስለዚህ አሁን ለምንድነው የማይወያየው? ይሄ ነው ፖይንቱ። በቃ አሁን በሰዓት ያለንበት ሁኔታ ይሄ ነው። ለምን ይወያያል ወይስ አይወያይም ነው። ሌሎች የምታቀርቧቸው ካሉ ከእፎይ ቀጥሎ ይመጣሉ ተሰልፈው ማለት ነው። በቃ አሰልፏቸውና እፎይን ከፊት ለፊት አድርጎ መጀመሪያ ይሄው እንትና ይምጣ ሁሱ ካልመጣ ተአምር ይፈጠረ ተባለ። ይሄው መጣ አለቀ። አሁን ለምንድን ነው አሁን ከኢምራ ጋር ማያወራው እፎይ? ስለዚህ አሁን ይሄ ነው እንደዚህ ተፈጥሯል። እንደዚህ አያስፈልግም። ይሰለፉ ተራ በተራ አንደኛ እፎይን አድርጉት። ከኋላ የፈለጋሽም 1 ሚሊዮን ሰው አሰልፉ፣ ተራ በተራ ይደርሳል። አለቀ። አሁን ይሄ እሱን ለማስመለጥ የሚደረጉ ነገሮች በአጠቃላይ ምንም አሁን ቦታ የላቸውም። አሁን አንቺ የምናዳመጥበት ራሱ ምክንያት የለም። ምን ይፈጠር አፍተሩ መጨረሻው ምንድን ነው? መጨረሻው ይወያያል ወይስ አይወያይም? አንዴ ከማውራትሽ በፊት አንዴ የቀጠፉበትን ላሳየህ። ወይ ከማውራትሽ የቀጠፉበትን ላሳየህ። እሺ ጃኒ ምን አለ? እልል ያለች ኦርቶዶክስ ናት አለ ጃኒን እያለ እልል ያለች ኦርቶዶክስ ናት ያለው። ኦርቶዶክስ ቁርአን ይቀራል። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። ምንድናት ይቺ? ምንድናት ይቺ? በቁርአን ውስጥ ምንድናት ይቺ? አይ ቲንክ ትራንስ ልጅ ናት። ዳባካሴ ትራንስ ልጅ ናት። እቺ ልጅ ኦርቶዶክስም ትጫወታለች፣ ሙስሊም ትጫወታለች። እና አዎ ግን ምን አለ ትራንስ ልጅ ናት። እሷ ትራንስ ልጅ ናት። በሙስሊም ስም ናት። ግን በሙስሊም ስም ናት። ድሮ ሙስሊም ናት። መዝሙር የሚዘምር ሙስሊም የለም። አሁን እያልኩ ያለሁት ድሮ ሙስሊም ነበረች። አሁን ግን ከሁለቱም መሀል ናት ያለችው። አንዴ እስልምና ያጫወታታል፣ ክርስትና ግን እሱ ምን አለ? እልል ያለች ኦርቶዶክስ ናት አለ። ይቺ ኦርቶዶክስ ናት ወይ? እሷም አብራው ትምጣሽ። አስፈላጊ ፖለቲካ ትስራ። የራሴ ሰዓት ነው ማለት አትግባ። ሰዓቱን ያዝላት ሰዓቱን እንዳይሄድባት ሰዓቱን ያዝላት። ፖዝ አድርግላት አንዴ ፖዝ አድርግላት። ቆይ ይኸውልሽ አሁን መስማት የምፈልገው እኛ እዚህ ተስማ ነው። ይኸውልሽ ሰው መስማት የምፈልገው ሚውት አድርግ። ደቂቃሽ ተይዞልሻል። አልተጀመረም። በቃ ይጨርስና ከዚህ በኋላ በቃ ወደሚቀጥለው እንሄዳለን። ወደ ጥሪው እንሄዳለን። ሐሳቡ ሂጂ። ሚውት እያደረጉኝ እኮ ነው። ሞዴሬተሮች ሚውት አታድርጉ። ረፉ ቀጥይ። ሚውት እያደረጉኝ ነው። እኔም ኢምራን ቅድም እያወራ ያለው ስለሌላ ጥሪ ነው። እኔ እያወራው ያለሁት ሐሙስ ዕለት በተቀጠፈው ጥሪ ነው እያወራው ያለሁት። እሱ የት ይሄዳል? እና አኬን ጋር ያቀረበው ይሄው ክርስቲያን ራሱ አካውንት ላይ ይሄው ራሱ ጥሪ ያቀረበው ራሱ አካውንት የክርስቲያን አካውንት ነው የውይይት ጥሪ ያቀረበው። ይሄው ማየት ትችላላችሁ። ቅድም ማሳየቻለሁ። እፎይ አሁንም ቢሆን ኢምራን አልዋሸሁም ካለ እውነት ማርያምን ካልዋሸ እኔ በዚህ በአደባባይ 16000 ሰው ባለበት እኔ ይቅርታ ጠይቀዋለሁ። እፎይ ሙሉ የውይይት ጥሪውን ተቀብያለሁ ያለበትን ቪዲዮ ያምጣልን። ካለበለዚያ በዚህ ህዝብ ፊት ውሸታም ነኝ ብሎ ይቅርታ ይጠይቅልን። እውነቱ ይውጣ፣ ይቅርታ ይጠይቅ። ካለበለዚያ እፎይ ጋር ወያ ያለው የሚለውን ነገር ዘበት ይተወው። ለአንተ እፎይ መምጣት አይጠበቅባቸውም። ቆስጥ ያለ ዲያቆን አትናቴዎስ አለ። ዲያቆን አትናቴዎስ ጋር እውነት ከሆነ ወሂድ አሊያም ደግሞ እናንተ አንድ መረጡና እነሱ ይወያያሉ። እስከ ውሸትን እስካላመንክ ድረስ እፎይ አንተ ጋር አይወያይም። خلاص አላደክም። ቀስ ብለህ ደግ እነ ቃል ይበቁል። ለእናንተ ላ አጭበርባሪ እያለ እየሰደበኝ ነበረ። ምን ነው እሱ ቆርቆሮ እየሰደበኝ ነበረ። አትንጫጩ፣ አንድ ነኝ። አትንጫጩ፣ አንድ ነኝ። አትንጫጩ። እኛ ወደ ሀሳባችን እንጣ ደቂቃዬን አቁምልኝ። ይዤዋለሁ። አቁሜያለሁ። አንድ ደቂቃ ነው። አቁምልኝ። ውርውራችሁ ማለት ነው። አሁንም ቢሆን ኢምራን ሙሉ ቪዲዮውን ያምጣ። እኛ በውሸት የምንሰብክለት አምላክ የለንም። ስለ እውነት የምንቆምለት አምላክ እንጂ ለቀጠፍከው ነገር እውነት አንተ ካልቀጠፍክ አሁንም ቢሆን ደግሜ ልንገር፣ እኔ ይቅርታ ጠይቃለሁ። ሙሉ ቪዲዮውን አምጣልንና አንተም እውነተኛነትን አረጋግጥ። ውሸትን ከሆነ እዚህ በአደባባይ ተዋርደ ይቅርታ ተጠይቃለህ። ጠይብ ተባብረህም ቢሆን እንደምንም አድርገህ ቪዲዮውን አምጣልን። ቶሎ በል ፍጠን። ኢብራን አስፋ ማንም ሰው መሀል ላይ እንዳይገባ እፎይ ሙሉ ቪዲዮውን ያለበትን ያምጣ ይክፈት። خلاص ጨርሻለሁ።
እኔ እቃቃ ጨዋታ አልፈልግም። ወደኋላ አልፈናል። 2 ቀን ተቀምጠናል። ኢምራን እፎይ ጥሪ አቅርቡ ተብሎ አቅርበናል። እፎይ ኢምራንን ድቤት ያደረገው ይቀበላል አይቀበልም? አሁን እኔ ወደኋላ ሄደን ማን አሸነፈ ማን እንደዚህ ያለ ፐርፕሱ ያናለም የድቤት ፐርፕስ አይደለም። ማን ነው ወንድማችን እፎይ 3ቱ ናችሁ ግጠሙኝ 4ቱ ናችሁ ግጠሙኝ ሲል ሰምቻለሁ፣ ሰምተናል። ግን ኦኬ አሁን ወደፊት እንሂድ። እፎይ ጥሪውን ይቀበላል አይቀበልም ወይ? አይ ኢምራንን ድቤት ማድረግ አልፈልግም ብሎ ቪዲዮ ሰርቶ በቃ ይዝጋው። በጣም ቀላል እኮ ነው። ኢምራንን ሌላ ኤክስኪውዝ ኖ ይቅርታ ይጠይቀኝ እንደዚህ በል። ይሄ እንትን ነው መደበቂያ ቪዲዮ ያምጣልን እኮ ነው ያልን ያለው ነው። አለቀ በቃ። እሱ ይኸውልሽ ዳማካሴ ለምን እንዴ እውነት መቼም የተደበቃቀርም ለምን ያሻል ነው? ዳማካሴ እንዴ ምን እንትን አረግሽው እኮ ዳማካሴ እንዴ አሁን ሆነ ላይ ፐርፕሱ ኧረ በጌታ ዳማካሴ ምንም ጥቅም የለውም። እኔም ይቅርታ ይጠይቅ ላንቺ ላቀርብልሽ። ቆይ ላንቺ አንዴ እሷ አሁን ወክላ ትምጣ በምንድን ነው የምናውቀው? መጀመሪያ ይኸውልህ እሱ አንዴ ያካሄዱ ለምን አንዴ ፕሊስ አንዴ ፕሊስ ትቀጥላለህ። አንዴ ካላስቆምን መስመር እየለቀቀ እየሰፋ ስለሚሄድ ነው። ስለዚህ ጉዳይ ልንሄድ አይደለም ማለት ነው። ነገር ግን ዮዳብ ያለውን ነገር እባክህን አንዴ አዳምጠኝ። ዮዳብ እንዳለው የተያዘው አጀንዳ ሌላ ነገር ነው። እሷ ቅድም ብትመጣ ኖሮ በጣም ደስ ይለኝ ነበር። ብዙ ነገር በምናወራበት ሳለ ማውራት ትችል ነበር። የሆነው ሆኖ እኔ ለእሷ ያለኝ ጥያቄ አንቺ አሁን እዚህ ጋር ይቅርታ ማለት አለማለቱ ማን እንደጀመረ ማንሳቱን ለተወሰነ አንሸራሸርሹ በበቂ ነው ብዬ አስባለሁኝ። ምክንያቱም ማንም ይሁን ማንም ያጥፋ ምንም አይነት አካሄድ ይሂድ፣ ግን ተካሂዷል። ደቤቱ ክርክሩ ሆኗል፣ ተፈጽሟል። ውጤታማ ነው አይደለም እንዳየነው ሆኖ ማለት አሁን ሁለተኛውን ድጋሚ ያደርጋሉ ብሎ እየተነጋገሩ ነው። ስለዚህ እዚህ ላይ መምጣት የሚችልበት ሁኔታ ነው አለ የለም። አንቺ ደግሞ አይ እከሌ መሆን የለበትም እከሌ ይሁን የምትይውን ጀስቲፊኬሽን ብትሰጪና ስለ ማይመጣበትም ምክንያት ሌሎችም ስለሚመጡበት እዛ ላይ ብናወራ የተሻለ ነው ብዬ አስባለሁኝ። ትላንት ላለፈው ነገር ማውራቱ ብዙ ፋይዳ ስለማይሰጥ ማለት ነጥቦችን ደግሞ ያነሳሻቸው እኔ በበኩሌ ለራሴ የተቀበልኩት ነገር አለ ማውራት ማልፈልገው እያንዳንዳችን ያየነው ነገር አለ። ስለዚህ ወደ ኋላ አትመለሺ ለማለት ነው። አመሰግናለሁ። ኦኬ ካሁን በኋላ በቃ አዳምጡኝ ጋይስ። ካሁን በኋላ በቃ ይኸውላችሁ ሞዴሬት ለማድረግ እኔ ሞዴሬት ላድርግ የገባ ነው። እፎይ የኢምራንን የንጽጽር ጥያቄ ይቀበላል አይቀበልም? ሌላ ሪዝን አያስፈልግም። አይቀበልም ካለ ምንም ችግር የለም። ዳማካሴ አይ እሺ እኔ አሁን አንቺ ዳማካሴ ግን አሁን አንቺ አሁን እኮ አንቺን ራሱ ማናገሩ የእፎይ ቡድን ነሽ። ከእፎይ ነው አሁን እኮ እየተጠራ ያለው እፎይ ነው። ዳማካሴ አንቺን አይደለም እየተጠራ ያለው እፎይ ወይም ደግሞ አይ ሌሎች አሉ ኦርቶዶክስ ተዋህዶን ወክለው የሚወያዩ ሌሎች አሉ ካላችሁ እነሱንም እነማን ናቸው ጥሪ ቀርቦላቸዋል እንጂ አሁን ሌላው ሁሉም ያም እየመጣ እሺ እኔ እንዲል አይደለም። ዳማካሴ እኔ ለመሰለ ኢምራን እፎይ ላይ ኢምራን እፎይ ላይ ስለቀጠፉበት ስለዋሹበት ኢምራን እፎይ ጋር በፍጹም አይወያዩም። ይቅርታ ከታወቅሽ አንቺ ማነሽ ማስረጃ ያመጣው እኮ ነው። ማስረጃ ነው አይደለም እንዴ? እፎይ አፋለው አስተማሪ ነው እሱም ብሏል። ቀጥፈውብኛል ብሏል። ስለዚህ እሺ ቪዲዮ አሳየኝ ከኢምራን ጋር መወያየት አልፈልግም የሚል መረጃ አለ። አንድ ከሪማ አንዴ ያውራ እድል ስጠው ጋይስ። ይኸውላችሁ ጋይስ እኔ አሁን እኔ ሞዴሬት ካላረኩት ምን ሆነ መሰላችሁ? ሁላችን ስናወራ ጥሩ አይመጣም። ራሱ እንትን በቃ እኔ የምጠይቀው ጥያቄው ምንድነው? ቀላል ነው። እኔ by the way this is the problem። እኛም በቃ ኢንተርቴን አድርገነዋል አይደል? we entertained ትንሽ አውርተንበታል። ስንት ሰዓት አወራንበት? ኦልሞስት 6 ሰዓት አውርተንበታል በዚህ ጉዳይ ላይ 6 hours 6 hours አውርተን ትናንትና 12 ሰዓት አውርተን ተወያይተንበታል። ወደፊት እንራመድ፣ በቃ ወደፊት እንሄድ። ዝግጁ ናችሁ? ኢምራን ከእፎይ ጋር በአዲስ በፈለገው አጀንዳ ለመወያየት ፍቃደኛ ና? ብርብሮ እንኳን ቢሆን ተቀብያለሁ። ሰኞ ቀን ባንቀበል ቪዲዮ እዚህ ጋር ሰው ከዚህ ጋር ማንም ስለሌለ አይሳደብ፣ አጭበርባሪ አይበል። እዚህ ማንም የለም።
እንዴ ኢምራን በእናትህ የጠየቅኩ መልስልኝ። ወደፊት እንራመድ። ፈቃደኛ ነኝ። በቃ ሻውን በቃ ጥሪ እያደረግን ነው አይደል? እሺ እኔም አንድ ነገር ልናገር። ወንድ ከሆነ እፎይ ሳይሆን ከእፎይ ውጭ አሉ እነ ቃል አሉ እነ ቆስት ያሉ ብዙ ልጆች አሉ። እኔ ማምጣት እችላለሁ። እሺ ኢምራን እነሱን የማግኘት ፍላጎት አለ? ተራ በተራ በሚወያያቸው አለ። ከእፎይ ተከትሎ ይወጣል ኢምራን። ከእፎይ ያለ መጀመሪያ ከዛ እያለ ያለ በኦርደር ይመጣል። አሁን በቃ መጀመሪያው እፎይ ነው ከኢምራን ጋር ወይም ደግሞ እኮ ከሌሎች ጋር ኢምራን ብቻ አይደለም ተወያዩ፣ ሌሎችም አሉ። ኢብራሂም አለ፣ ብዙ ልጆች አሉ። እኛ እናመጣለን። ብዙ ልጆች አሉ። ሰው ምን እናደርጋለን መሰለሽ? በቃ ኢምራን ከእፎይ ጋር ነው የተፈለገው። ያ ነገር ይደረግ። በቃ ያን አንቺ ጠይቂ አስተማሪሽ ነው እናቴ ተይው። እሱ ምን እንትን አይደለም። እሺ መንፈሳዊ እሺ ወንድ እንትን ከሆነ እዚህ ጋር መወያየት የሚፈልጉ ከሆነ እፎይ ማለቱን ይተውና በነብዩ ስብዕና የሚገቡ ከሆነ አሁን ይናገሩ። ነፍ ልጆች አሉ የሚወያዩ። ዳማካሴ አውቀሽ ነው? ዳማካሴ አውቄ አይደለም ኢምራን መወያየት እኔ ፔሽኔ ይኸውልሽ ዳማካሴ ፕሊዝ አንዴ አሁን ዳማካሴ በቃ ካሁን በኋላ በቃ ሚት አድርጊ። እሺ በጣም ፕሊስ። እኔ ሰው ልጅ ሚት ማድረግ አልወድም፣ ማውረድም አልወድም። በቃ ተቀብለናል። መጠሻ ማሳለፍ ያለብሽን አስተላልፈሻል በ16000 ሰው መሃል። አሁን ግን በቃ አንቺ እፎይ አንቺ መምህር ስለሆነ ለመምህርሽ ሂጅና ኢምራን ካንተ ጋር ንጽጽር የማድረግ